ያልታበሱ እንባዎች ከአሰፋ በቀለ በኢትዮጵያ ከፈለኝ ክፍል 8 የመጨረሻው ክፍል። በሉ አስቻለውን በማግስቱ እንደሚያገኘው እርግጠኛ ሆነ። ግን ደግሞ በምን ሁኔታ እንደሚያገኘውና እሺ ብሎ ወደ ዲላ መሄድ ያለመሄዱ ጉዳይ እንደ አዲስ ያስጨንቀው ጀመር። የህመሙም ሁኔታ በእጅጉ አሳሰበው። ለስሙ አንሶላና ብርድ ልብስ ለብሶ አልጋ ላይ ተኛ። ይሁን እንጂ ቀልቡ ሊያርፍ አልቻለም። መኝታ እንዳልተመቸው ሁሉ ቶሎ ቶሎ ይገላበጣል። እየጨነቀው ቁና ቁና ይተነፍሳል። ያስቻለው አጠቃላይ ሁኔታ በዝነ ልቦናው እየመጣበት በሐዘን ስሜት አሁንም ከንፈሩን ይመጣል። አልፎ አልፎ ባምባም ይለዋል። ከዚህ አይነት አስጨናቂና የተደበላለቀ ስሜት ለአንዴም ሳይላቀቅ ያለሊት ተጋመሰ። እንዲያውም ሊነጋ ጥቂት ሰዓታት ብቻ ቀሩት። ከጥቂት ቆይታ በኋላ ባላሰበው ሁኔታ ካስቻለው ጋር ተገናኙ። ለዚያውም ያ ሊጠፋ ተቃርቧል የተባለ የግራ ዓይኑ ከጓደኛው በኩል ልክ እንደ ድሮ የባቄላ አበባ እንደመሰለ፣ ያ በቦምብ ፍንዳታ አደጋ ተጠባብሶ ያብለጭልጫል የተባለ የግራ ፊቱ ልክ እንደ ቀድሞ ወዙ እየተቀዳ፣ ያ በሳት ተጨራምቶ የተቆረጠ ይመስላል የተባለ የግራ ጆሮ ከጓደኛው እኩል ተስተካክሎ እንደቆመ፣ ያ በሰው ሰራሽ አካል ተተክቷል የተባለ እጅና እግሩ የፕላስቲክ ቅጥያ ሳይኖረው ክራንች አጠገቡ ሳይቆም፣ ብቻ በሁሉም ነገር የድሮ አስቻለው አካሉ የተሟላ፣ አቅሙ የተስተካከለ፣ ጤንነቱ የተጠበቀ፣ በፈገግታ የተሞላ አስቻለው ፍስሐ። ስለ አንተ የሰማሁት ነገር ሁሉ ሐሰት ነው እንዲያስቻለው የሚል ነበር የበልሁ የመጀመሪያ ጥያቄ። በዚህ ዘመን እውነት ትጠብቃለህ እንዴ በልሁ? ሐሰት በነገሰበት፣ ውሸት በበዛበትና ቅጥፈት ዓይን ባወጣበት ዘመን አለው አስቻለውም ፈገግ ብሎ እየተመለከተው። ምን ነው ግን ጭክን ብለህ ጠፋህ? የጨካኞች ዘመን አይደል? እኔም እንደ ዘመኑ ልሁን ብዬ። ብትጨክን በሔዋን መጨከን ነበረብህ። ሔዋን ለኔ ምኔ ናት? ፍቅር ቀረኮ፣ መውደድና መዋደድ ተረሳኮ። እሷ አንተን አምና እየኖረች በናፍቆት እየጠበቀችህ፣ ደግሞ የምን ማመንና መተማመን አመጣህ? እምነት በክህደት ተተክቶ ጥርጣሬ ተስፋፍቶ ሰው እንኳን ሌላው ራሱን በካደበት ዘመን ሔዋን እኔን አምና ተቀምጣ ከሆነ በእውነት ተሳስታለች። የዋህ ወይም ጅል አትሁኚ ብለህ ልትመክራት ይገባል። ሔዋን ጅልም የዋህም አይደለችም። ብልህና አስተዋይ የህይወት ጓደኛ ናት አስቻለው። ብልህና አስተዋይ ብትሆን ኖሮ እስካሁን በህይወት ልትኖር አትችልም ነበር። ወደፊትም ቢሆን በዚህ ባህሪሽ በምድር ላይ መቆየት አትችይም ብለህ ንገራት። እንዴት አስቻለው? እብሪተኞቹ ያጠፏታል። አብዳሃል እንዴ አስቻለው? አዎ በልሁ፣ ማበድ ስላለብኝ አብጃለሁ። መመርመር አለብሃ። መመርመር ካለባቸው ያላበዱ ሰዎች ናቸው። በሚያሳብድ ዘመን ካላበዱ ቀድሞም ቢሆን ጤነኛ ሆነው አልተፈጠሩምና። ነገር ሁሉ ግራ ሆነብኝ አስቻለው። ሁሉም ነገር ግራ ሆኗላ በልሁ። ሁሉም ነገር ተጣሟላ። ሁሉም ነገር ከመሰረቱ ተናክቷላ በልሁ። ያስቻለ ሁኔታና አነጋገር ግራ ጋብቶት ጸጥ ረጭ ብሎ በግርምት ዓይን እየተመለከተው ሳለ ድንገት ያልበርገው በር ተንኳኳ። በልሁ ድንግጥ ብሎ ከእንቅልፉ ብንን ሲል ሁሉም ነገር ቅዠት ሆኖ አገኘው። አስቻለውን በቅጽበት ከፊቱ ተሰወረ። ራሱም ያለበት ቦታ ጠፋበት። ከድንጋጤ ወጥቶ ወደ ቀልቡ መለስ ሲል ከወገቡ ቀና ብሎ በስመ አብ ወልድ ብሎ እግሩ ላይ ድፍት አለ። በሩ ግን አሁንም ተንኳኳ። አቤት፣ ማን ነው እያለ በልሁ በፈጣን እንቅስቃሴ አንሶላና ብርድ ልብሱን ከላዩ ላይ ያሽቀነጥረው ጀመር። ረፍዷል እኮ አልተነሳህም እንዴ? አለ ስዩም ከውጭ ሆኖ። ተነስቻለሁ አለ በልሁ የመንተፍረቱን። ወዲያው ፒጃማውን እንደለበሰ ካልጋው የወረደና በሩን ከፈተው። እንቅልፍ ላይ ነበርክ መሰለኝ። በልሁ አይኖቹን በጣቶቹ እየጠራረገ ይገርምሃል፣ ያለ እንቅልፍ አድሬ ሊነጋጋ ሲል ወስዶ ይኖራል። እስከምለባብስ ግባና ወንበሩ ላይ አረፍበል ሲል ስዩምን ጋበዘው። እታች ቡና ቤት ውስጥ ሻይ እየጠጣው ጠብቃለሁ። ተረጋግተ ለባብስና ና። በዚሁ ተስማምተው ስዩም ከፎቁ ላይ ወደ ታች ወደ ቡና ቤቱ ወረደ። በልሁ ግን ከመደንገጡና ከመቸኮሉ የተነሳ ያለባበስ ቅደም ተከተሉ ሁሉ ጠፋበት። ሳይጸዳዳና ሳይተጣጠብ ልብሱን ለባበሰ። ሲያስታውስ የሚቀሩት ነገሮች አሉ። እንደገና ወደ መጸዳጃ፣ ከዚያም ወደ ፀጉር ማበጠር። ግን ሁሉም ነገር በችኮላና በጥድፊያ ነው። ሁሉንም ነገር እንደምንም ጨርሶ ወደ ሆቴሉ ተንደርድሮ ሲወርድ ስዩም ያዘዘውን ሻይ ጠጥቶ ጨርሷል። በልሁም እንዲጠጣ ጋበዘው። በልሁ ግን ይሻላለም። ይልቁንም የስዩምን የሻይ ሂሳብ ለመክፈል ተሽቀዳደመና ከፈለ። ከቡና ቤቱ ወጡና በስተግራ በኩል ወደ አባሻውል በሚወስደው ሰፊ አስፋልት መንገድ ላይ ወደ አስቻለው ቤት ጉዞ ተጀመረ። ከጠዋቱ 2:30 አካባቢ ሆኗል። በልሁ ከስዩም ጋር አብሮ እየተራመደ ሳለ እግሮቹ በፍርሃት ይንቀጠቀጣሉ።
ከንፈሮቹ እየደረቁ ደጋግሞ በምላሱ ያርሳቸዋል። ጭራሽ ከስዩም እኩል ከጎኑ ሆኖ ለመራመድ እየፈራ ወደ ኋላ ቀረት ይላል። ብዙ ከተጓዙ በኋላ አባ ሻውል ከመድረሳቸው በፊት ወደ ግራ በሚወስደው ኮረኮንች መንገድ ላይ ቁልቁል ወረዱ። ብዙ ከተጓዙ በኋላ አንዲት የሀገር ልብስ የለበሱ ሴት ወይዘሮ አንዲት ልጅ እግር ብጤ ሴት ዘንቢል አስይዘው ከፊት ለፊት ሲመጡ አዩአቸው። ከጥቂት እርምጃዎች በኋላ ይበልጥ ተቀራረቡ። በኋላም ተገናኙ። በጠዋት ወዴት እማማ ብርህት? ሲል ስዩም ቀድሞ ጠየቃቸው። ለገበያ ወደ አባ ሻውል አሉት ወይዘሮ አብርሃት በእጃቸው ስዩምን ሰላም እያሉ በዓይናቸው ደግሞ በልሁን እየተመለከቱ የት እንደሚያውቁት የሚያሰላስሉ ይመስላሉ። ተዋወቁት፣ የአገር ወዳድ ወንድም ነው አላቸው ስዩም ፈገግ ብሎ ሁለቱንም ተራ በተራ እየተመለከታቸው። አገር ወዳድ የኛ አሉ ወይዘሮ አብርሃት አሁንም በልሁን ትኩር ብለው እያዩት። አዎ፣ ከአሁን ቀደም አላየውህም እንዴ እኔ ልጅ ሲሉ ጠየቁት በልሁን። አይተውኛል፣ ከጥቂት ቀናት በፊት ከቤቱ ጠላ ጠጥቻለሁ እኮ። የሚስዮኖችን ሐኪም ቤት የጠየቅከኝ? አዎ። ዋይ የአገር ወዳድ ወንድም ኖረሃል እንዴ? አዎ፣ እሱም በመፈለግ ላይ ነበርኩ። ታዲያ ገልጻት ነግረኝም ኖራል እንዴ ልጄ? ቤቱን እኮ አሳይህ ነበር። ከኔም ጋር ብዙም አንራራቅ፣ ያው የጎረቤት ያህል ነን። አላወቅኩም የኔ እናት። ወይዘሮ አብርሃት ወደ ስዩም ፊታቸውን መለስ አድርገው ግን አገር ወዳድ ከኔ ቤት ልም ብሎ መጥፋቱ ምን ሆኖ ይሆን ስዩሜ? ለወትሮ እንኳን እኔ ጋር ብቅ ሳይል አይውልም አያድርም ነበር። ወይስ ያያመኛል የሚለው ነገር እየጠናበት ሄደ? ይኸው አይኑን ካየው 3 ወይም 4 ወር ሊሞላኝ ነው አሉት። እያመመው ነው እማማ ብርህት። በቃ ደከመው መሰለኝ አለ ስዩም በአይኑ ሰረቅ አድርጎ በልሁን እያየ። የወይዘሮ አብርሃትና የስዩም ቃለ ምልልስ ለበልሁ የመርዶ ኃይል አስደንጋጭ ነበር። ብቻ ጣልቃ መግባት አልፈለገም። የሆዱን በሆዱን ምቅ አድርጎ የመጨረሻውን ለማየት በፍርሃት ይጠብቃል። ወይዘሮ አብርሃት ደረታቸውን በቡጢ መታመታ እያደረጉ ልጄን ካሉ በኋላ እስኪ ከተመቸኝ ዛሬ ከሰዓት በኋላ ብቅ እላለሁ አሊያም ነገ መጥቻ አየዋለሁ ብለው ተሰናብተዋቸው ወደ ገበያቸው አመሩ። ስዩምና በልሁም መንገዳቸውን ቀጠሉ። በልሁና ስዩም የያዙትን የኮረኮንች መንገድ በመቀጠል ወደ ታች ሲወርዱ ከወይዘሮ አብርሃት ቤት መድረሳቸውን በልሁ ልብ አለ። በዚያው ልክ ወደ አስቻለው ቤት መቃረባቸውን ተረዳና ልቡ የድንጋጤና የፍርሃት ከበሮ ይመታ ጀመር። የወይዘሮ አብርሃትን ቤት አልፈው ጥቂት ከተጓዙ በኋላ ስዩም በግራ በኩል የሚገኝ አንድ አቋራጭ መንገድ ይዞ ታጠፈ። በልሁም ተከተለ። ጥቂት ከተራመዱ በኋላ ስዩም አሁንም በሌላ የግራ አቅጣጫ በሚወስድ መንገድ ይዞ ወደ ላይ ታጠፈ። በልሁ አሁንም ተከተለ። በፕላን የተሰሩ 5 ቤቶችን አልፈው ስዩም የ6ኛውን ቤት የውጭ በር አንኳኳ። በዚህ ጊዜ በልሁ ሁለመናውን ላባ ጠመቀው። ትንፋሹ በረከተ። ደረቱ ወጣ ገባ፣ ሆዱ ሞላ ሞሸሽ ይል ጀመር። በሩ እስኪከፈት ድረስ ሽንጥና ሽንጡን ይዞ በመቆም አንዴ ወደ መሬት ሌላ ጊዜ ወደ ሰማይ ያየ ተቅበጠበጠ። ያስቻለው መገኘት ነገር እንደ ህልም ልም ብሎ ይጠፋ የመሰለው ልቡ ቷቷ ይል ጀመር። የውጭው በር ተከፈተ። ፊት ለፊት ከጥርብ ድንጋይ የተሰራ ዘመናዊ ቪላ ቤት ላይ ናቸው ገጭ አለ። በረንዳው በብረት ፍርግርግ ተሰርቶ ነጭ ቀለም የተቀባ፣ የበርና መስኮቶቹ መስታወት ነጣ ባለ መጋረጃ ሸብርቀው የጥሩ ነዋሪዎች መኖሪያ የሚመስል ነው። ግቢው ተስተካክሎ የተደለደለ፣ በየአጥሩ አጠገብ የአበባ ተክሎች የሚታዩበት እምር ድምቅ ያለ ነው። ስዩም ወደ ቪላው አላመራም። በስተግራ በኩል ወደ ጓሮ በሚወስድ ቀጭን የእግር መንገድ ይዞ ተራመደ። በልሁም ተከተለው። በጓሮ በኩል 4 ክፍሎች ያሉት ረጅም የሰርቪስ ቤት አለ። የተሰራው ከጥርብ ድንጋይ ቢሆንም ነገር ግን ሲሚንቶ የሌለው ደረቅ ካብ ነው። የአራቱም ሰርቪስ ክፍሎች በር መዝጊያቸው የቆርቆሮ ነው። ስዩም መካከል ላይ ከሚገኙት ክፍሎች ወደ አንዷ ተራመደና ገና በሩ ላይ እንደደረሰ እንዴት አደርክ አገር ወዳድ ሲል ወደ ውስጥ ተናገረ። ቤቱ ገርበብ ብሎ ተከፍቷል። ከውስጥ በኩል ለስዩም ሰላምታ የተሰጠው የምላሽ ድምፅ ግን በተለይ ለበልሁ እጅጉን አስደንጋጭ ነበር። እጅግ የደከመ እጅግ የሰለለና ያስቻለው ሊሆን ይችላል ብሎ ለማመን በጣም የሚያስቸግር ነበር። ይመስገነው ደህና ነኝ ስዩሜ የሚል ድምፅ ወጣ ከውስጥ በኩል። ግን ደግሞ ድምፅ እንደሚወጣ ላልጠበቀ ሰው ፍጹም ሊሰማ በማይችል ሁኔታ የበልሁ ጆሮ ቀድሞ ባይቆም ኖሮ ሰው የተናገረ ስለመሆኑ ባልታወቀው ነበር። እንዴት ነው ሻል አላለህም እያለ ስዩም ወደ ውስጥ ገባ። በልሁ ግን በድንጋጤው ድርቅ ብሎ በሩ ላይ እንደቆመ ቀረ። ምንም አልተሻለኝም ስዩሜ፣ አሁንማ ከመኝቴም ለመነሳት ሰው ሊያስፈልገኝ ነው። እየደከመኝና እያቃተኝ ሄደ የሚል ድምፅ ከውስጥ ተሰማ። በዚህ ሰዓት በልሁ በር ላይ ቆሞ በፍርሃት ዓይን ወደ ውስጥ አየት ያደርግ ጀመር።
ከራስጌው በኩል ክራንች ግድግዳ ተደግፎ አየ። በራስጌው ኮሜዲኑ ላይ የምግብ ሳህኖች ይታያሉ። ቀጥታ ወደ ታማሚው ሲያይ በግራ ፊቱ ላይ ጠባሳ ታየው። ነገር ግን ትራስ ላይ ካረፈው የታማሚው ጭንቅላት በቀር ወደ ታች ያለው ሰውነቱ ፍጹም ያለ አይመስልም። ከድምፁ መድከምና መሰለል በተጨማሪ የታማሚው ሰውነት አልቆ ካልጋው ላይ የመጥፋቱ ነገር ያ ሰው በእርግጥ አስቻለው ለመሆኑ የበልሁ ልብ ሊያምን አልቻለም። ስማ ሀገር ወዳድ፣ ዛሬ ደግሞ ዘመድ ወዳድ ይዤልህ መጥቻለሁ። እስቲ እንደምንም ብለህ ቀና በል አለ ስዩም አልጋው ስር ቆሞ ታማሚውን በተኛበት ቁልቁል እያየ። የኔ ዘመዶች እዚህ ድረስ አይመጡም አለ ታማሚው ከውስጥ። እንዴት ሲል ጠየቀው ስዩም። በሰቀቀንም ባየሞላ ወንዝ መንገድ ዘግቶባቸዋላ። እውነቴን ነው፣ ቀና ብለህ እየው አለና ስዩም ወደ በሩ ፊቱ መለስ አድርጎ በልሁን ግባ በል እንጂ የኔ ወንድም ሲል ጋበዘው። በልሁ ወደ ውስጥ ገባ። ምናልባት የሰው ጥላውን ልብ ሲል ተሰምቶት ሳይሆን አይቀርም። ታማሚውን ፊቱን በቀስታ ወደ በሩ መለስ አደረገ። ነገር ግን በበር በኩል የሚገባው ብርሃን አይኑን ስለሰበረው ያን እንግዳ ጢኖ ለማየት አልቻለም። ይህ ሰው ዘመድህ አይደለም ሲል ጠየቀው ስዩም። ህመምተኛው ግን አሁንም አጢኖ ለማየት አልቻለም። በልሁ ደግሞ የህመምተኛውን የፊት ገጽታ እያየ የዚያን ሰው ማንነት ለይቶ ለማወቅ የሚጥር ይመስላል። የዛ ህመምተኛ ፊት አጠቋቆር ከስቶ የፊቱ አጥንቶች እንደ ጦር መሾል፣ ድዱ አልቆ የጥርሶቹ መግጠጥና አጠቃላይ የወዘናው መጥፋት አስቻለው ነው ብሎ ለማመን ተቸገረ። ግን ደግሞ ሳይወድ በግድ መቀበል እንዳለበት አመላካች ነገሮች ታዩትና የግዱን አመነ። ከግርጌ በኩል አልጋው ላይ ቁጭ በማለት ያን ህመምተኛ ፊት ለፊት እየተመለከተ አላወከኝም አስቻለው ሲል ጠየቀው። አስቻለው በልሁን ለጥቂት ሴኮንዶች ያህል ሲያይ ከቆየ በኋላ እሱም በበኩሉ ሊያምን የማይችለውን ነገር የግድ ለማመኑ የቃል ምልክት ሰጠ። እንዴ አለ ደጋግሞ። አሁንም ጥቂት ሲያየው ከቆየ በኋላ የኔ በልሁ ሲል ጠየቀ። አዎ የኔ አስቻለው፣ ያንተ በልሁ ነኝ። እኔ አላምንም አላስቻለው አይኑን ኮርኒሱ ላይ ሰክቶ እያለቀሰ። እመን አስቻለው፣ በልሁ ተገኔ ነኝ አለና በልሁም ስቅስቅ ብሎ እያለቀሰ ባስቻለው ደረት ላይ ልጥፍ አለ። ከሁለቱም በኩል የሰቀቀን ለቅሶ ደውል አስተጋባ። ከሁለቱም አይን የእንባ ቦይ ተቀደደ። ናፍቆትና ሰቀቀን እየታጨዱ በአንዲት የታጣፊ አልጋ አውድማ ላይ ይበራዩ ጀመር። በመሃል ስዩም መገላገል ጀመረ። በልሁን ካስቻለው ደረት ላይ ለማንሳት እየታገለ ተው እንጂ የኔ ወንድም፣ ለምን እያለቀስክ ታስለቅሰዋለህ? ህመምተኛ መሆኑን እያወቅህ ይለው ጀመር። በስንት ልመናና ማባበል በልሁ ካስቻለው ደረት ላይ ቀና ብሎ ተደላድሎ ተቀመጠ። ግን የሁለቱም ለቅሶ አሁንም ቀጠለ። በልሁ ወደ መሬት አጎንብሶ፣ አስቻለው ደግሞ አይኑን ጣሪያ ላይ ሰክቶ ይንሰቀሰቁ ጀመር። የመጀመሪያ ዙር የሰቀቀን እንባቸውን አፍሰው በረድ ረጋ ማለት ሲጀምሩ አስቻለው ቀድሞ ተናገረ። ግን እዚህ ድረስ እንዴት ልትመጣ ቻልክ በልሁዬ ሲል ጠየቀው። እንባውን በጆሮ ግንዶቹ ላይ ያንቆረቆረ። አገሩ የቱንም ያህል ቢርቅ፣ መንገዱ የቱንም ያህል አስቸጋሪና ጠመዝማዛ ቢሆን ኤርትራ ወይም አስመራ ኢትዮጵያ ውስጥ መሆኑን አትዘንጋ አለው። በልሁም አጎንብሶ እንባውን እያንጠባጠበ። እኔ እኮ ረስቻችኋለሁ በልሁዬ። እድለኛ ነሃ። እንዴት በሔዋን የሚጨክን አንጀት አምላክ ስለሰጠህ። አስቻለው የሔዋን ድምፅ ሲነሳ አንጀቱ ብቻ ሳይሆን ሆድቃው በሙሉ የተላወሰ መሰለው። ሁለመናው ተናወጠ። ብሎ የሰቀቀን ድምፅ በማውጣት ላፍታ ያህል በልሁን አይታደረገና የደከመና የሰለለ ድምፁን ሲቃ እየቆራረጠበት ሔዋን ግን አለች ሲል ጠየቀው። መኖሩን አለች። ግን ምን ሆነች? አንተን ፍለጋ ካልሄድኩ ካጣውትም ገደል ወይም ባህር ውስጥ ካልገባው ብላ በማስቸገሯ እግርና እጇን ታስራ ስታለቅስ ነው የምትኖረው አለው በልሁ። እውነትን በዚሁ ሁኔታ እንዳያት ሁሉ አይኑ በእንባ እየተሞላ። በዚህ ጊዜ ካስቻለው አንደበት የተለየ ድምፅ ተሰማ። ለቅሶ ያይሉት ጩኸት፣ ግን በስለታማ ጩቤ አንጀቱን የወጉት ይመስል በረጅሙ አቃሰተ። በልሁም ልክ ቀደም ሲል እንዳደረገው ሁሉ ባስቻለው ደረት ላይ እንደገና ድፍት በማለት ፊቱን ባስቻለው አንገት ውስጥ ሸጉጦ ጨከንክብን እኮ አስቻለው፣ በሐሳብና በናፍቆት ፈጀህን እኮ፣ ዱካን አጠፋህብን እኮ በማለት ተንሰቅስቆ ያለቅስ ጀመር። ሁለተኛው ዙር የናፍቆትና የሰቀቀን ለቅሶ ከሁለቱም አይን እንባ እንደ ውሃ ያወርድ ጀመር። በመሃል የተቸገረውና የጨነቀው ስዩም ነው። ሁኔታቸው ሁሉ አንጀቱን በላው። አስቻለው ስንትና ስንት ጉድ በሆዱ አምቆ ይኖር እንደነበር ይበልጥ እየገባው ሲሄድ
ያለፈው የሚያስመራ ውስጥ ኑሮ ክፉኛ አሳዘነው። ያም ሆኖ አሁንም ወደ ግልግሉ ገባ። በሉን ካስቻለው ደረት ላይ ለማንሳት እየታገለ ተው እንጂ የኔ ወንድም፣ ለዚህ ነው እንዴ አስቻለው እያልክ ስታጣድፍ የነበረው? ተው እንጂ ጸና ብለህ እሱንም አጽናናው እያለ ይለምነው ጀመር። በልሁ ካስቻለው ደረት ላይ በግድ ተነሳ። እንባው ግን ሊቆምለት አልቻለም። አስቻለውም እያለቀሰ በሐሳብ ደግሞ ወደ ዲላ ነጎደ። የሔዋንን አኳኋን በእዝነ ልቦና ይመለከተው ጀመር። ከዓይኗ የሚፈሰው እንባዋ በስሜት ቆጠቆጠው። የታሰረችበት እግር ብረት የእሱን እጅና እግር ሲከረክር ተሰማው። በዚህ ጊዜ አንዳች እንግዳ ስሜት ተፈጠረበትና ተነስ፣ ሂድ፣ ብረር ወደ ሲዳሞ አሰኘው። ታፈሱ እንግዳ ሰው ከተፈጠረች ጀምሮ እንደ ሰሞኑ በሐሳብና በጭንቀት መንፈሷ ተናውጦ አያውቅም። ችግሩ የጀመራት የአምሳ አለቃ መኮንን ዳርጌ ስላስቻለው አጠቃላይ ሁኔታ በዝርዝር ከገለጸላቸው ጊዜ ጀምሮ ነው። በሉ አስቻለውን ፍለጋ ወደ አስመራ ከሄደ በኋላ ደግሞ ብሶባት ሰንብታለች። ስጋቷም በሉ አስቻለውን ያገኘው ይሆን ወይስ ያጣው ይሆን? ቢያገኘውስ እሺ ብሎ ይመጣለት ይሆን? ቢመጣስ የሔዋን ስሜታዊ ምላሽ ምን ሊሆን ይችል ይሆን ከሚል ስጋትና ፍርሃት የመነጨ ነው። ለእነዚህ አሳሳቢ ጉዳዮች በቂ ምላሽ ሳታገኝላቸው ውስጡን ሲበሏት፣ ሲያስጨንቋትና ሲያሳስቧት ድፍን 17 ቀናት አለፉ። ዛሬ ግን ከሁሉም ነገር መቋጫ ቀን ላይ ደርሳለች። በሉ አስቻለውን ፍለጋ ወደ አስመራ ከሄደበት ቀን ጀምሮ ሲቆጠር 18ኛ ቀን በዕለተ ቅዳሜ። በተለይ ሔዋን በማታውቀው ሁኔታ ታፈሱ እንግዶች አሉብኝ በማለት ማለዳ ተነስታ የድግስ ስራ ጀምራለች። ስጋና የመጠጥ አይነቶችን ጨምሮ በርካታ የምግብ ሸቀጦችን ገዛዝታ ሔዋንንና ትርፌን በስራ ወጥራቸዋለች። ከአንድም 2 እና 3 ምድጃዎችን በመጠቀም ይከትፋሉ፣ ያቁላላሉ፣ ይቀቅላሉ። የታፈሱ እጆች በስራ ይጠመዱ እንጂ ቀልቧ በቤት ውስጥ ወይም በስራው ላይ አልነበረም። ሐሳቧ ሁሉ ይበታተናል። ከሔዋንና ከትርፌ ጋር የምትለዋወጠውን ጭውውት ከልቧ አታዳምጠውም። ብትስቅ እንኳን ሳቋ ለዛ የለውም። ለጭውውቱ የምትሰጠው ምላሽ ከርዕሰ ጉዳዩ ጋር ብዙም አይጣጣምም። አልፎ አልፎ ከሐሳቧ ብንን ስትል ብቻ ጭውውቱን እንደ አዲስ ትጀምረዋለች። በግምት ከቀኑ 5 ሰዓት አካባቢ ሳይሆን አይቀርም ታፈሱ ሌላ አስፈሪና አስደንጋጭ ክስተት ተፈጠረባት። ነገሩ የመነጨው ከወደ ሔዋን አካባቢ ነው። ሔዋን በሉ አስቻለውን ፍለጋ ወደ አስመራ ስለመሄዱ አታውቅም። ምናልባት አስቻለው ደግሞ ዲላ ባለመመለስ አቋሙ የጸና እንደሆነ ወይም ጭራሽ አልተገኘ እንደሆነ ደስታ በሽታውን እንዳያሳቅቃት ሁኔታው ለእርሷ ድብቅ ነበር። በሉ ቤተሰብ ሊጠይቅ ወደ ደብረ ብርሃን እንደሄደን የተነገራት። እናም የበሉውን መምጣት የምትጠብቀው ከደብረ ብርሃን እንደሚሆን አድርጋ ነው። ታፈሱን አናግራ ያስደነገጠቻትም ከዚሁ ጋር በተያያዘ ነው። ታፈሱዬ ስትል ጠራቻት ሔዋን። ትርክክ ባለ ከሰልፍም ላይ የተጣደ ድስት በረጅም ማማሰያ እያማሰለች። ውዬኔ ወርቅ አለቻት ታፈሱ ወደ ሔዋን ዞር በማለት። በዚያ ሰዓት የሶፋ ጌጦች እያስተካከለች ነበር። ዛሬ ህልም አየሁ። ምን አይነት ህልም ሄዩ? በሉ ከደብረ ብርሃን የመጣ ይመስለኛል። መንገድ ላይ ከረሜላ ገዝቶ ሲያላምጥ ቆይቶ ኖሮ ልክ እዚህ ሲደርስ የከረሜላዋን እላቂ ካፍ አውጥቶ ይሰጠኝ ይመስለኛል። ግን እጄ ላይ ሊያስቀምጣት ሲል ድንገት አምልጣኝ መሬት ላይ ትወድቅብኛለች። ብፈልጋትም አጣታለሁ። ወዲያው ደግሞ እኔም ያለሁበት ቦታ ይጠፋኛል አለችና ፍቹ ምን ይሆን ታፈሱዬ ስትል ጠየቀቻት። ምን አልሽኝ? አለች ታፈሱ ድንገት ሳታስበው። በሁለት እጆቿ ሽንጥና ሽንጧን በመያዝ ቆማ ሔዋንን አተኩራ ታያት ጀመር። መጥፎ ህልም ነው እንዴ ታፈሱዬ? ታፈሱ እንደገና ወደ ቀልቧ መለስ ብላ ራሷን ለማረጋጋት እየሞከረች ለነገሩ የህልም ጥሩና መጥፎ የለውም፣ ህልም እንደፈችው ነው ይባል የለ አለችና አሁንም ስሜቷን እፍና አድርጋ ወደ ሶፋ ማስጌጥ ስራዋ ተመለሰች። ግን ደግሞ ሐሳቧ ሁሉ ጥቅልል ብሎ ወደ ትናንት ምሽት ሁኔታዋ ነጎደ። የታፈሱ እንግዳ ሰው የትናንትና ምሽት ሁኔታ የተለየ ነበር። ሰበቡ በሉ አስቻለውን ይዞ ዲላ ከተማ መግባቱ ነው። በሉ አስቻለውን ይዞ ከቀኑ 8 ሰዓት አካባቢ ዲላ እንደገባ በቀጥታ ወደ ታፈሱ ቤት ይዞት መሄድ አልፈለገም። አማሆ ተብሎ በሚጠራ ሆቴል ውስጥ አሳረፈው። ለዚህ ምክንያቱ አስቻለው አሁን በሚገኝበት ሁኔታ ላይ ሔዋን ብታየው ሊደርስባት የሚችለውን የመንፈስ ስብራት በምን መልኩ መቀነስ እንደሚቻል ከታፈሱም ሆነ ከሌሎች ጋር መመካከር የሚያስችልበት ጊዜ ለመግዛት ነበር። በዚሁ መሰረት በዕለቱ ከአመሻሹ 10 ሰዓት አካባቢ ታፈሱ ወደ ሆቴሉ ጎራ እንድትል በሚስጥር ላከባት። እሷም ጥሪውን ስትሰማ ከመደንገጧ የተነሳ ምን እንዳደረገች ሳይታወቃት የቤት ልብሷን እንደለበሰች
ነጠላ ጫማዋን እንዳደረገች ብፌ ላይ ጣል አድርጋት የነበረች የአንገት ልብሷን ብድግ አድርጋ ነበር ወደ ሆቴሉ የበረረችው። ሰዎች ተጣልተው ድረሽልኝ ብለውኝ ነው ብላ ባትናገር ኖሮ ያበደች መስሏቸው ሔዋንና ትርፌን በተከተሏት ነበር። ብቻ ወደ ተነገራት ሆቴል ሮጣ ስትደርስ ወደ አልቤርጎ ማለፊያ አቅጣጫ እንኳን ጠፍቷት ነበር። በአመልካች እርዳታ እንደምንም ገባች። ፊት ለፊት ወደ አልጋ ክፍሎች ስትመለከት በልሁ፣ መርዕድና የ50 አለቃ መኮንን ዳርጌ ከአንድ የአልቤርጎ ክፍል በር አጠገብ በረንዳ ላይ ቆመው አየች። እጅግ በሚያስገርም ጩኸት በልሁዬ ስትል ከርቀት ተጣራች። ረጋ በይ ታፈስ አላት በልሁ። ካሯሯጧ በተጨማሪ የጥሪዋ ድምጸት ውስጣዊ ስሜቷን አስረድቶት። ታፈሱ የበልሁን ማሳሰቢያ ከቁብ አልቆጠረችውም። ጆላ ላይ የቤት ውስጥ ቀሚሷን ወደ ጉያዋ ሰብሰብ አድርጋ በመሮጥ ከመሃላቸው ጥልቅ አለች። ወዲያው በበልሁ አንገት ውስጥ ተሸጉጣ ገና ያስቻለውን ሁኔታ ሳታውቀው በመግባባት ስሜት ስቅስቅ ብላ ታለቅስ ጀመር። አይዞሽ ታፈስ አላት በልሁ እሱን ፊቱን በትከሻዋ ላይ አስደግፎ በእጁ ጀርባዋን እያሻሸ። እናስ በልሁ አለችው ታፈሱ ያስቻለውን ሁኔታ በድፍኑ መጠየቋ ነው። አስቻለውን አገኘኸው? ይዘኸው መጣህ? ብላ በዝርዝር ብትጠይቀው ምናልባት ምላሹ አሉታዊ ቢሆን ብላ ሰጋች። እስቲ ነይ ወደ ውስጥ ግቢ አለና በልሁ ወደ አልቤርጎ ክፍል ፊቱን መልሶ ወደ ውስጥ ተራመደ። ታፈሱ ከፍርሃቷ የተነሳ በጥንቃቄ እርምጃ ከኋላው ተከተለች። የ50 አለቃ መኮንን ዳርጌና መርዕድም ወደ ክፍሉ ገቡ። ታፈሱ ከክፍሉ ውስጥ ገብታ ወደ አልጋው ስትመለከት አንድ ሰው ተኝቶ አየች። ከአንገቱ በታች ያለው ሰውነቱ አልጋው ላይ የሚታይ አይመስልም። የድዱ ስጋ አልቆ ጥርሶቹ ገጠዋል። የፊቱ ላይ አጥንቶችም እንደዚሁ። አይኖቹን ባቅረረው ሲያዩዋት አየች። የግራ ፊቱ ጠባሳ የ50 አለቃ መኮንን ዳርጌ የገለጸውን መልክ ያንጸባርቃል። ታፈሱ ያ ሰው አስቻለው ስለመሆኑ ማመን ቢያዳግታትም በተለይ የፊቱ ጠባሳ የግራ አይኑ ልትጠፋ የደረሰች መሆኗ፣ የግራ ጆሮው ልጣፊ ስጋ መስላ መታየቷና ከራስጌው በኩል ግድግዳ ተደግፎ የቆመ ክራንች መታየቱ የግዷን እንድትቀበለው አደረጋት። ብቻ አሁንም ጨርሳ ላለማመኗ ምስክር የሚሆን ቃል ተናገረች። ያን የተኛ ሰው ማየት ትታ ወደ በልሁ አይኗን በማፍጠጥ አስቻለው ስትል በቁጭት ስሜት ጠየቀችው። ተቀያየረብሽ አይደል? አስቻለው ነው ብለኸኝ ረፋ። አማራጭ የለኝም። ታፈሱ ብርክ እንደያዛት ሁሉ ቀስ ብላ ካስቻለው ጎን አልጋው ላይ ተቀመጠችና ቁልቁል ፊቱን እየተመለከተች በእርግጥ የኔ አስቻለው ነህ ስትል ጠየቀችው። አስቻለው ከራሱ ሁኔታ ይበልጥ የታፈሱ ስሜት አንጀቱን በላው። እንባው ባይኑ ሙሉ ጢም ብሎ ሞላና በዚያው በደከመና በሰለለ ድምፁ ለዚያውን በለቅሶ እየተቆራረጠበት ያንቺ ባልሆን ነበር ደስቴ ታፈስዬ፣ ያንቺ መሆኔ የድሮ ይበቃ ነበር። በበልሁ ግን ዛሬም የሷ ካልሆንክ ብሎ ጎትቶ አመጣኝ አላት። አሁንም እያለቀሰ ታፈሱ ሁለት እጇን ወደ ላይ ዘርግታ ካለች በኋላ እንደገና እኔ አላምንም፣ እኔ በጭራሽ አላምንም እያለች ባስቻለው ደረስ ላይ ድፍት አለች። መላ ሰውነቷ በሲቃ እስከሚርገፈገፍ ድረስ ትንሰቀሰቅ ጀመር። በዚህ ጊዜ በቦታው የነበሩ ሁሉ አይናቸውን ይጨምቁ ጀመር። በተለይ በልሁ አስቻለውን ካስመራ አስነስቶ ለማምጣት ሲሞክር ሁለቱ የተለዋወጡት ቃል ትዝ አለውና የባሰ ሆዱ ባባ። አስቻለውን ለመጀመሪያ ጊዜ አስመራ ከተማ ውስጥ ባገኘበት ዕለት በተለይ የሔዋንን ጉዳይ በተነሳበት ወቅት አስቻለውን ሂድ፣ ተነስ፣ ብረር ወደ ሲዳሞ የሚል ስሜት መጥቶበት የነበረ ቢሆንም በማግስቱና በሳልስቱ ግን ወደ ዲላ የመሄዱ ጉዳይ ጭንቅ ብሎት ነበር። በልሁዬ አሁን እኔን ከዚህ ይዘህ ሄደህ ለሔዋን ገጸ በረከት ማቅረቡ ያስደስታል። እኔ ከእንግዲህ ወዲያ ለሔዋን የመሆን ሰው ነኝ። ምናለ እዚሁ ቀርቼ ሆንኩትን ብሆን፣ ምናለ ያቺ እመቤት በእኔ ምክንያት የሰቀቀን እሳት ባይነድባትና የወደፊት ሕይወቷ ጎዶሎ ሆኖ ባይቀር፣ ምናለ ይህን ሁሉ ነገር አውጥተህ አውርደህ ጥቅምና ጉዳቱን አመዛዝነህ የኔን ውሳኔ ምክንያትና ዓላማ ብትረዳልኝ እኔ በልሁ በማለት በአጽንኦት ለምኖት ነበር። በልሁ በበኩሉ እውነቱን ልንገርህ አስቻለው፣ ሔዋን በአሁኑ ሰዓት ከምንም በላይ የምትናፍቀውና የምትጓጓለት ነገር ቢኖር ያንተን የሚናገር አንደበት ነው። ይህ ብቻ ለእሷ አዲስ የህይወት ምዕራፍ ይከፍትላታል። ያን ያህል ስላንተ ስትጨነቅና ስትሳቀቅ ስትናፍቅህና የሆንከውን ነገር ባለማወቋ መንፈሷ ሲረበሽ ኖራ የመጨረሻህን ሳታይ ሳትሰማ ብትሞት አጥንቷ አሳርፎ ይተኛላታል አስቻለው ካለ በኋላ ታምነኛለህ አስቻለው? ሔዋን አስቻለው ሞቶ እንደሆነ ንገሩኝ፣ መቃብሩንም አሳዩኝ። አጥንቶቹን ለቃቅሜ በጨርቅ ቋጥሬ በህይወት እስካለው ድረስ
ጡቶቼ ስራ ቅፊያቸው ልኑር ያለች እውነተኛ አፍቃሪ ናት። ስለዚህ እባክህ እሺ በለኝ፣ እባክህ አታሳፍረኝ፣ እባክህ ቁረጥና ተነሳ፣ ወደ ዲላ ወደ ሲዳሞ እንሂድ በማለት ተማጽኖት ነበር። እነዚህ የልመና ቃሎች ነበሩ አስቻለውን ከአስመራ እንዲነሳ ለመጨረሻ ጊዜ የቀሰቀሱት። የአውሮፕላን ትኬት ቆርጠው ከ4 ቀናት በኋላ የደረሳቸውን ወረፋ ተጠቅመው ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በልዑል አስቻለው አንድ ሀሳብ አቅርቦለት ነበር። ወደ ዲላ ከመሄዳቸው በፊት አዲስ አበባ ከሚገኙ ትላልቅ ሆስፒታሎች በአንዱ አስመርምሮ ሊያሳክመው መፈለጉን። አስቻለው ግን አልተቀበለውም። በልሁዬ፣ ለኔ ብለህ ብዙ አትልፋ። የእስከ ዛሬው ልፋትህም ከልክና ከመጠን በላይ ነው። በምድርም በሰማይም ስለ ከባድ ውለታህ እግዚአብሔር ያስብህ። አሁን ዝም ብለህ ወደ ዲላ ይዘኸኝ ሂድ። ከመጣሁ አይቀር ሳልሞት የህዩን አይልየው። ምናልባት ከሷም ከታፈሱም ጋር ስገናኝ የሕክምናውን ነገር ካመናችሁበት ከሔዋን ጋር ይዘህ ትመጣና እሷም ከጎኔ ሆና ታስታምመኛለች ብሎት ነበር። በዚሁ መሰረት አዲስ አበባ ከአንድ ቀን በላይ አላደሩም። በማግስቱ ነበር ወደ ዲላ የገሰገሱት። በልዑ ታዲያ አሁን በዚህ አልቤርጎ ውስጥ ታፈሱ ያስቻለውን ሁኔታ አይታ እየሆነች ያለውን ነገር ሲመለከት ሔዋን ስታየው ምን አይነት ስሜት ይፈጠርባት ይሆን ከሚል ስጋት በመነጨ ጨንቆት ነው ሆዱ ክፉኛ የባባውና ምርር ብሎ ያለቀሰው። በዚሁ ሁኔታ በርካታ ደቂቃዎች አለፉ። ከቆይታ በኋላ የ50 አለቃ መኮንን ዳርጌ የታፈሱና ያስቻለው የሰቀቀን ለቅሶ ትንቅንቅ አሳሰበውና ከተቀመጠበት ብድግ ብሎ ወደ አልጋው ተጠጋ። ወይዘሮ ታፈሱ አላት አጠገቧ ቆሞ ቁልቁል እየተመለከታት። እሷ ግን ምላሽ አልሰጠችውም። ይልቁንም ያስቻለውን የፊት ጠባሳ እየሳመች መልክህን አጠፉት አስጩ፣ ወዝህን አደረቁት የኔ ወንድም፣ ከሰውነት አወጡ የኔ ወንድም እያለች በፕላስቲክ የተበየዱ እጁንና እግሩን እየደባበሰች ያንተን ወሰዱና የእነሱን ተከሉልህ የኔ ወድ፣ እነዚያ ጨካኞች፣ እነዛ ረመኔዎች አለች። አሁንም በዚህ ጊዜ ያስቻለውም ተናገረ። እንዲህ እንደሆን የተፈረደብኝ እኮ ገና እዚሁ ሳለሁ ነው ታፈስ። እዚያ ሄጄ የገጠመኝ አፈጻጸሙ ነው። እኔ እኮ ዕድለ ቢስ ነኝ ታፈስዬ አለና በደህነኛው እጁን ባውን ለመጥረግ ፊቱ ሙሉ በመዳፉ ሙሽቅ አደረገው። ባነጋገሩ አንጀቷ የተላወሰው ታፈሱ ከተቀመጠችበት ድንገት ብድግ አለች። እንደ ማበድ እንደ መስከር አደረጋትና አሁንም 2 እጆቿን ወደ ላይ ዘርግታ ሰማይ ሰማይ እያየች አይ ሸዋዬ፣ አይ ባርናባስ፣ የእናንተን ነገር እግዚአብሔር አይርሳው። በምድር ለሰራችሁት ሁሉ በሰማይ ይጠይቃችሁ፣ አንድዬ ይፋረዳችሁ እያለች አልጋው ላይ ቁጭ ብላ በ2 እጆቿ ፊቷን በመሸፈን አቀርቅራ ታለቅስ ጀመር። ወይዘሮ ታፈሱ አላት የ50 አለቃ መኮንን ዳርጌ አሁንም ከፊቷ ቆሞ። ምላሿን ሳይጠብቅ ንግግሩን ቀጠለ። ያለፈው አለፈ፣ በቃ ከእንግዲህ ማሰብ ስለ ወደፊቱ ነው። ያ አለቃቀስሽ ደግሞ የልጁን ሆድ የባሰ ከማባባት በቀር ሌላ ጥቅም የለውም። ደግሞም አንቺ ብዙ የምታውቂ ትልቋ ወይዘሮ እንዲህ የምትሆኝ ከሆነ ያቺማ የውሃ ሔዋን እንዴት ትሆነ ይሆን? ስለዚህ እባክሽ የኔ እመቤት አሁን እሷን እንዴት ማረጋጋት እንደምትችል በእርጋታ ብንነጋገር ሲል ተማጸናት። ይሻላል ታፈስ፣ ሁሉን ታዩና ረጋ ብለሽ እንነጋገር አላት። በልሁም እንባውን ካይኑም ከፊቱም ላይ በመሐረብ እየጠራረገ ደቂቃዎችን ፈጀች እንጂ በእርግጥም ታፈሱ ተረጋጋች። በልሁም ሆነ የ50 አለቃ መኮንን ዳርጌ ያቀረቡት ሐሳብ ወሳኝ መሆኑን ታምናለች። ተቀበለችውም። በጉዳዩ ላይ ብዙ ተነጋገሩ። ሔዋንና አስቻለውንም ማገናኛው ቀን ተወሰነ። ለማግስቱ ሰዓቱ ደግሞ ምግብ ተሰራርቶ ካለቀ በኋላ ወደ 7 ወይም 8 ሰዓት አካባቢ በሚገናኙም ጊዜ የሔዋንን ልቦና ማደነጋገሪያ ዘዴ ተፈጠረ። ከዚህ በኋላ ነበር ታፈሱ ወደ 12 ሰዓት አካባቢ ወደ ቤቷ የተመለሰችው። የዛሬው የድግስ ሽር ጉድም የዚሁ ዕቅድና ፕሮግራም አንዱ አካል መሆኑ ነው። የሔዋን ህልም ግን የታፈሱን ልብ የባሰ አሸበረውና በባሰ ስጋት ውስጥ ገባች። ይህች ልጅ የዋህ ናትና አምላኳ ምን እየነገራት ይሆን በማለት ያም ሆኖ የድግሱ ስራ ቀጠለ። በየአይነቱ ተከፋፍለው ይሰሯቸው የነበሩ የወጥ አይነቶች ሁሉ ደረሱ። ቤት ተወለወለ። መቀመጫ ወንበሮች ተስተካከሉ። ጊዜውም ደረሰ። ልክ ከቀኑ 7 ሰዓት ተኩል። የሚመጡትን እንግዶች በውል የምታውቅ ታፈሱ ብቻ ናት። ትርፌም ዋናው እንግዳ አስቻለው መሆኑን ታውቃለች። ታፈሱ ትናንት ማታ በሆነ ሰበብ ወደ ውጭ ጠርታ ለሔዋን ፍንጭ እንዳትሰጥ አስጠንቅቃት ያስቻለውን መምጣት በጆሮዋ ሹክ ብላታለችና ሔዋን ግን ምንም አይነት ፍንጭ አልነበራትም። እሷ የምትጠብቀው የማታውቃቸውን የታፈሱን እንግዶች ብቻ ነው። ነገር ግን ድንገት ከሁሉም ቀድማ አይኗን ወደ ውጭ በር ጣል ስታደርግ የምታውቀውና የምትናፍቀው ነገር ግን በዚያ ሰዓት ይመጣል ብላ ያላሰበችው እንግዳ ብቅ ሲላየች
በልሁ ቡላማ ሱሪ በነጭ ሰማያዊ ቡራቡሬ ሸሚዝ ለብሶ ነጣ ያለ ጃኬቱን ትከሻው ላይ አንጠልጥሎ በፍጥነት እርምጃ እየገሰገሰ ወደ ታፈሱ ቤት መጣ። እንዴ ታፈሱዬ፣ በልሁ መጣ አለች ሔዋን በልሁን ፍልቅልቅ ብላ እያየችና ጆሮዋን እነታፈሱ ለሚሰጧት መልስ አቁማ። መጣ ብላ ታፈሱ ቶሎ ብላ ወደ በሩ በመራመድ ላይ ሳለች በልሁ ወዲያው ከቻለ። ታዲያስ እንደምናችሁ እያለ እንደ አዲስ ሊስማት ወደ ታፈሱ ተጠጋ። እንኳን ደህና መጣህ በልሁዬ አለች ታፈሱም አንገቱን እቅፍ አድርጋ እየሳመችው። ሄዩ አለ በልሁ ወደ ሔዋን እየተመለሰ። አቤት በልሁዬ ደጋግመው ተሳሳሙ። በልሁ ልክ እንደ ታፈሱና ሔዋን ትርፌንም ከሳማት በኋላ ወዲያው ንግግር ጀመረ። የሮጠና የቸኮለም ይመስላል፣ እንደ ማለክለክም ይቃጠዋል። እንዴት ነው አዲስ ስሜት አይነበብብኝም? ይመስላል ግን ምንድን ነው አለችው ታፈሱ አይኖቿ በፍርሃት እየተርገበገቡና ልቧ ከወትሮ እጥፍ እየመታ። አስመራ ደርሼ መጣሁ አለች ታፈሱ የደነገጠች መስላ ለመታየት እየሞከረች። አስቻለውን አግኝቼ ይዤው መጣሁ። ምን? ታፈሱ አሁንም በድንጋጤ አይነት። በልሁና ታፈሱ እርስ በርስ የሚተያዩ ይምሰሉ እንጂ በአይናቸው ሰረቅ እያረጉ በማየት የሚሰልሉት የሔዋንን ስሜት ነው። ሔዋን የበልሁን አስቻለውን አግኝቼ ይዤው መጣሁ የሚል ቃል ስትሰማ ልክ ሳያስብ ሳይጠረጥር በኃይለኛ ጥፊ ድንገት ጆሮን እንደተመታ ሰው ሰማይና ምድሩ ተቀላቀለባት። አይኗ ፈጠጠ፣ ጥርሷ ገጠጠ፣ አፏም ያለ ፍላጎቷ በዋብሎ ተከፈተ። በአጠቃላይ የአንጎሏ የማሰብ ስርዓት ተዛባ፣ በድን ሆነች። በልሁ ለጥያቄ ፋታ በማይሰጥ ፍጥነት ቶሎ ቶሎ ይናገር ጀመር። ግን አንድ ነገር ልንገራችሁ፣ አስቻለው በድንገተኛ አደጋ ምክንያት አንዳንድ የአካል ጉዳቶች ደርሰውበታል። በእጅና በእግሩ ላይ የፕላስቲክ ልጣፎች ይታያሉ። ለጊዜው የሚሄደውን በክራንች ነው። ፊቱም ላይ ትንሽ ተጎድቷል። ነገር ግን የፕላስቲክ ቀዶ ጥገና በተባለ የሕክምና ጥበብ በአጭር ጊዜና በአስተማማኝ ሁኔታ ሁሉም ነገር ወደ ነበረበት ሁኔታ እንደሚመለስ ሐኪሞች አረጋግጠውልናል አለና አሁንም ፈጥኖ በመቀጠል ልብ በሉ፣ ከዚሁ የሕክምና ጥበብ አጠቃቀም ጋር በተያያዘ ሕክምናውን በተሟላ የሰውነት ስጋ ላይ ማድረግ ስለማይቻል አስቻለው በጣም እንዲከሳ ተደርጓል። ለህይወት ማቆያ ብቻ እንጂ በቂ ምግብ አይወስድም። የመክሳቱ ምክንያት ይኸው ብቻ ነው። ከስቶ ስታዩት ሌላ ነገር መስሏችሁ እንዳደነግጡ እሺ ብሎ ፊቱን ወደ ውጭ በር መለስ ሲያደርግ አስቻለውና አጃቢዎቹ ተከታትለው ብቅ ሲሉ አያቸው። ወዲያው ደግሞ ያው አስቻለው እየመጣ ነው፣ ወጣ በሉና በእልልታ ተቀበሉት አላቸው። በእርግጥም ሰዎች አስቻለውን አጅበው ከውጭ በር ላይ ደርሰዋል። ታፈሱና ትርፌ እልልታውን እያቀለጡ ወደ እንግዶቹ ሮጡ። ሔዋን ግን ከቆመችበት ንቅንቅ አላለችም፣ እንደ እንጨት ደርቃ ቀረች። በልሁ ከተናገረው ቃል አንዱንም አልተረዳችም። ቀድሞ ነገር ጆሮዋ እንኳን ለመስማቱ ማንም እርግጠኛ አይደለም። ሄዩ ሲል ጠራት በልሁ ሁኔታዋን ተጠራጥሮት ለመሰለል ያህል። ሔዋን ልክ እንደ አእምሮ ዘገምተኛ ሰው የቂልና የጀለ በሚመስል ድምፅ አለችው በደመ ነፍስ። ብቅ ብለሽ አስቻለውን አትቀበዩም እንዴ? ሔዋን ግን አሁንም ዝም። በልሁ ራሱ ክንዷን ያዝ አድርጎ የመጎተት ያህል ወስዶ በር ላይ ቢያደርሳትም ከዚያ ማለፍ አልቻለችም። እንዲያውም የቤቱን በር የግራ በኩል መቃን ሙጥኝ አለች። አይኗ ከውጭ ከሚመጡ ሰዎች ላይ አልተነቀለም። ታፈሱና ትርፌ አስቻለውን በመሳም ላይ ናቸው። ነገር ግን ምን እየተደረገ እንዳለ ለሔዋን አይታወቃትም። ያስቻለው አጃቢዎች ከ50 አለቃ መኮንን ዳርጌ መርዕድ ሌላ 3 የቀድሞ የሥራ ባልደረቦቹ ናቸው። ካስቻለው ጋር 6፣ ታፈሱና ትርፌ ሲጨመሩ 8 ሆነዋል። ለሔዋን ግን የሰዎቹ ብዛት የአንድ ከተማ ነዋሪ ሙሉ ሰላማዊ ሰልፍ የወጣ መስሎ ነው የሚታያት። ሰዎች ስለመሆናቸው እንኳን በውል አይታወቃትም። በሰመመን ውስጥ የሚታይ የአንዳች ፍጡራን ትርምስ መስሎ እንጂ በህልም ይሁን በውን ባለየለት ሁኔታ ሰው ሊመስላት ያልቻለ አንድ ፍጡር በክራንች የሚጎተት መስሎ ይታያታል። ጤነኛው እግሩ እንኳን በውል እግር አይመስልም። ሱሪው ብቻ ይወዘወዛል። የፊቱም አጠቃላይ ገጽታ አስፈሪ ጭንብል ያጠለቀ መሰላት። ሰው ስለመሆኑ እንኳን እርግጠኛ ሳትሆን አስቻለው አጠገቧ ደረሰ። ሄዩ አላት አስቻለው። ከጤነኛውም ከጉዳተኛውም አይኖቹ እንባውን እያፈሰሰ። ለሔዋን ግን ድምፁ እንኳን የሰው አልመሰላትም። ስልል ያለና በጣም የደከመ ነው። መልስ ሳትሰጠው ፍጥጥ ብላ ብቻ ትመለከተው ጀመር። አላወቅሽኝም ሄዩ? ሔዋን አሁንም ዝም። ሳሚው እንጂ ሄዩ አለች ታፈሱ አስቻለውን ደገፍ አድርጋ ከጎኑ በመቆም። በአሁን ሰዓት ከታፈሱ በኩል ለቅሶ የለም። በሔዋን አኳኋን ደንግጣ ሁለመናዋ ደርቋል። በልሁም ሆነ ሌሎቹ በትኩረት የሚከታተሉት የሔዋንን ስሜት ነው። ያሰጋቸውም የልብ ህመምተኛ መሆኗ ነው። ሔዋን አሁንም በዚያ በተረበሸ ስሜት ውስጥ ሆና ልትገደል የተከበበች አውሬ መስል አይኗን በሁሉም ላይ ከማንከራተት በስተቀር ምላሽ መስጠት አልቻለችም።
አስቻለው ራሱ ቀድሞም እኮ የፈራሁት ይህንኑ ነበር ዘመዶቼ አለና እያለቀሰ ፊቱን በሔዋን ትከሻ ላይ ያሳረፈው። እዚያ ላይ ተደፍቶ ይንሰቀሰቅ ጀመር። ወደ ቤት ቢገቡ አይሻልም? አለ በሁኔታው ራሱም የተደናገጠው የ50 አለቃ መኮንን ዳርጌ። አስቻለውን ከሔዋን ትከሻ ላይ ያላቀው ወደ ቤት አስገቡት። በትልቁ ሶፋ ላይ ጋለል ብሎ እንዲተኛ ካደረጉት በኋላ በተለይ ታፈሱ፣ በሉና የ50 አለቃ መኮንን ዳርጌ ወደ ሔዋን ተመለሱ። ሄዩ አለቻት ታፈሱ በቅድሚያ። ሔዋን ግን አሁንም ዝም። ግን ደግሞ ባልታሰበ ሁኔታ ቤት ውስጥ ወለል ላይ በቆሙ ሰዎች ውስጥ አሾልካ አስቻለ ወደ ተኛበት ሶፋ አይኗን ስትወረውር አዩአት። ወደ ውስጥ ትግባ አለ በልሁ። ታፈሱ የሔዋንን ክንድ ያዝ አድርጋ እስቲ ግቢ በማለት ወደ ውስጥ መራቻት። ሔዋን ተራመደች። ካስቻለው ራስጌ በኩል ባለው ሶፋ ላይ አስቀመጧት። ወዲያው አይኖቿን ባስቻለው ላይ ተከለች። አይኗን በፕላስቲክ በተጠቀለለው ያስቻለው ግራ እጅ ላይ ያነጣጠረች ትመስላለች። ሁኔታዋን ይከታተሉ የነበሩ ሁሉ የመጨረሻ ነገር አስፈርቷቸው ጸጥ ረጭ ብለው ይመለከቷታል። ከደቂቃዎች በኋላ ሔዋን እንቅስቃሴ ጀመረች። ሰው አየኝ አላየኝ ብሎ የወደቀ ቃል ያነሳ እንዳሰበ ሌባ አይኗን በሰዎቹ ላይ ያንከራተተች እጇን ወደ አስቻለው የፕላስቲክ እጅ ሰደድ አደረገች። ብድግ አድርጋ አየት ካደረገችው በኋላ መልሳ ጣል አደረገችው። ወዲያው ደግሞ አይኖቿ የእንባ በረዶ ሰሩና በአይኖቿ ሽፋሽፍት ጨመቅ ስታደርጋቸው ጉንጮቿን ሳይነኩ ወደ መሬት ረገፉ። በዚህ ጊዜ ታፈሱ ፈጥና ተጠጋቻት። የሶፋውን የሻይ ጠረጴዛ ገፍ አድርጋ ቦታ ካሰፋች በኋላ ከሔዋን ፊት ለፊት በርከክ ብላ በመቀመጥ ሄዩ ምን ነው ዝም አልሽ? ለቅሶውንስ ምን አመጣው? አስቻለው እንዲሁ እንደሆነ የሚቀር መሰለሽ እንዴ? አለቻት። በዚህ ሰዓት ማንም ባላሰበውና ባልጠበቀው ሁኔታ ሔዋን ድንገት እሪ በማለት በረዥሙ ጮኻ ወደፊቷ ግንብር በማለት በታፈሱ አንገት ላይ ተጠመጠመች። ቤቱ በለቅሶ ታመሰ። የሁሉም አንጀት ተላወሰ። ሶፋ ላይ ጋለል ብሎ ተኝቶ ግራ ቀኝ በጉንጮቹ ላይ እንባውን ያንቆረቁር የነበረው አስቻለውም ያንኑ የደከመና የሰለለ ድምፁን ባለ በሌላ ኃይሉ በመጠቀም በልሁ ሲል ተጣራ። ምን ነው አስቹ? በቃ ከዚህ ቤት አውጡኝ። በቃ ወደ አንድ ቦታ ወስዳችሁ ደብቁኝ። እኔ አልሆነልኝም። አታሰቃዩኝ። ሄዩም አትሰቃይባችሁ። እናንተም አትሰቃዩ እባካችሁ። ስለ ነፍስ ይዣችኋለሁ አለ በተከታታይ። በልሁና ታፈሱ የሚሉት ጠፍቷቸው አቀርቅረውን ባቸውን ሲያፈሱ በመሃል የ50 አለቃ መኮንን ዳርጌ ጣልቃ ገባና የት ትሄዳለህ አስቻለው አለው። በቃ የትም፣ እያለቀስኩ በማላስለቅስበት ቦታ የትም ይሁን ብቻ ከዚህ ቦታ ሰውሩኝ አላቸው። ለጊዜው ማንም መልስ የሰጠ የለም። ሁሉም መንፈሳቸው ተረብሾ ሆዳቸው ባባ። ግራ ተጋቡ፣ ተጨናነቁ። እዚህ ቤት ባታሳድሩኝ ደስ ይለኛል አላስቻለው አይኑንም አፍንጫውንም እየጠራረገ። የትም አትሄድም፣ የትም ተወስዳ አትደበቅም። ነገር ግን ነገውኑ ለሕክምና ወደ አዲስ አበባ ትሄዳለህ አለው በልሁ። ሔዋን ይህን የቃል ምልልስ ስሜቷ ይከታተል ኖሯል። ምልልሱ ምን አይነት ስሜት ያሳድርባት መሆኑን ለማንም ግልጽ ባይሆንም ባልተጠበቀ ሁኔታ ነቃ በማለት እኔስ በልሁዬ ስትል ጠየቀችው። ከእንግዲህ አትለያዩ። አንቺም አብረሽን ትሄጂና ከጎኑ ቁጭ ብለሽ ታስታምሚዋለሽ፣ እኔንም ትረጅኛለሽ አላት በልሁ። ሔዋን ድምጿ እየተቆራረጠ እሺ አለችና ከታፈሱ አንገት ላይ ቀና ብላ ራሷን ችላ ሶፋ ላይ ቁጭ አለች። በእንባዋ ሙላት ሰማይ የመሰሉ አይኖቿን ወደ አስቻለው ወርወር እያደረገች አከታትላ ትመለከተውም ጀመር። በቀድሞ የዲላ ከተማ አውቶቡስ መናሪያ ፊት ለፊት በግምት በ50 ሜትሮች ርቀት ከታች በስተምዕራብ በኩል የሚገኘው አባይ ፏፏቴ ሆቴል በዕለተ እሑድ ምሽት ለዘውትር ደንበኞች ዝግጁ ሆኖ ለየት ያሉ እንግዶች ሊስተናገዱበት ተዘጋጅቷል። ለክብር እንግዶች የተዘጋጀው መድረክ የተለያዩ ቀለማት ባሏቸው መብራቶች አጊጧል። የድግሱ ታዳሚዎች ከመድረኩ ፊት ለፊት በተዘጋጀላቸው ወንበርና ጠረጴዛ ላይ ተቀምጠዋል። ከታዳሚዎቹ መሃል የሚበዙት የፖሊስ ሰራዊት አባላት ናቸው። መለዮ የለበሱት ይበልጣሉ። ጠረጴዛዎቻቸው በነጭ ጨርቅና በላስቲክ ተሸፍነው ያልተከፈቱ የቢራ ጠርሙሶች ተደርድረውባቸዋል። አስተናጋጆች የመስተንግዶ ስራቸውን ለማከናወን ጥግ ጥግ ይዘዋል። በትላልቅ ድምፅ ማጉያዎች የሚለቀቀው ሙዚቃ አዳራሹን ያነቀንቀዋል። የድግሱ ታዳሚዎች ፊት ለፊት በመድረኩ ላይ የተዘረጋውን ልዩ ሶፋ እየተመለከቱ የክብር እንግዶችን ይጠባበቃሉ። ልክ ከምሽቱ 12 ሰዓት ተኩል ላይ ሙዚቃው ድንገት ቆመ።
በሙዚቃው ጩኸት ውስጥ እየተጫወቱ ይሳሳቁ የነበሩ እንግዶች ዝም አሉ። ቤቱ ጸጥ ረጭ አለ። ወዲያው አንድ የዝግጅት አስተባባሪ ኮሚቴ ሰብሳቢ ሳይሆን የማይቀር ጠየም ያለ ልጅ እግር ሰው ከሆቴሉ ጓዳ በኩል መጥቶ ወደ መድረኩ ወጣ። እንዴት ዋላችሁ እንግዶቻችን አለ ፈገግ ባለ ሁኔታ እጆቹን እያፍተለተለና በሆቴሉ ውስጥ የታደሙ እንግዶቹን በሙሉ ባይኑ እየቃኘ እግዚአብሔር ይመስገን የሚል ምላሽ ተሰጠው ከታዳሚዎቹ። በቅድሚያ ጥሪያችንን አክብራችሁ ጊዜያችሁን መስዋዕት አድርጋችሁ በዚህ ሰዓትና ቦታ ስለተገኛችሁልን በዕለቱ የክብር እንግዳና በዝግጅት አስተባባሪ ኮሚቴ ስም ምስጋናዬን ማቅረብ እወዳለሁ። ከታዳሚዎቹ በኩል ሞቅ ያለ ጭብጨባ ተቀበለው። አመሰግናለሁ አለና ዛሬ በዚህ ሰዓትና ቦታ የመገናኘታችን ዓላማ ለሁላችንም ግልጽ ነው። እንደሚታወቀው ሰዎች በአንድ ወይም በሌላ አጋጣሚ ይተዋወቃሉ። የትውውቁ መሰረት በአንድ አካባቢ መኖር፣ የሥራ ባህሪና ቦታ ወይም ሌላም ሊሆን ይችላል። ነገር ግን መተዋወቅና መግባባት ወይም መዋደድ እንዳለ ሁሉ በሆነ አጋጣሚ መለያየትም ይኖራል። የመለያያው መንገድና አይነትም እንደዚሁ ብዙ ነው። በጠብና በጥላቻ፣ በሞት፣ በሥራ ዝውውር ወዘተ ሊሆን ይችላል። በአጠቃላይ በደስታም በሐዘንም የተዋወቁና የተዋደዱ ሰዎች ሊለያዩ ይችላሉ። ዛሬ ልናከብር የተዘጋጀነው የመለያየት በዓል ግን የሰላምና የደስታ ነው። አንድ የሥራ ባልደረባችን እድገትና ሹመት አግኝቶ ከመካከላችን በመለየት ወደ ሌላ አካባቢ ሊሄድ ስለመሆኑ ሁላችንም እናውቃለን። እስቲ ስለ ወንድማችን ደስታ መግለጫ ይሆን ዘንድ ሁላችንም አንዴ እናጨብጭብ ሲል በፈገግታ ዓይን እያየ ታዳሚዎቹን ጠየቃቸው። አሁንም ሞቅ ያለ ጭብጨባ ተቀበለው። አመሰግናለሁ። ከዚህ ቀጥሎ የክብር እንግዳችን ከቅርብ ዘመድ ወዳጆቹ ጋር በመሆን እየመጣ ስለሆነ ወደ መድረኩ በሚያልፍበት ሰዓት ሁላችንም ከተቀመጥንበት ብድግ በማለት በጭብጨባ እንድንቀበለው እያሳሰብኩ በእኔ በኩል የመክፈቻ ንግግሬን እዚህ ላይ ያበቃለሁ። አመሰግናለሁ በማለት እጅ ነስቶ ወደ መጣበት አቅጣጫ ተመለሰ። የድግሱ ታዳሚዎች የክብር እንግዳውን ባይናቸው የሚጠብቁት ከውጭ በር በኩል ነበር። ነገር ግን ከጥቂት ደቂቃዎች በኋላ በዚያ የመክፈቻ ንግግር ባደረገው ሰው እየተመራ ከወደ ጓዳ በኩል ድንገት ብቅ አለ። የክብር እንግዳው የ50 አለቃ መኮንን ዳርጌ ነው። የምክትል መቶ አለቅነትና የወላይታ አውራጃ ፖሊስ አዛዥነት ሹመት አግኝቶ ሊሄድ ነው። ድግሱም እሱን ለመሸኘት ነው። የቀድሞ የ50 አለቃ ዛሬ ግን የምክትል መቶ አለቅነት ማዕረጉን መለዮ ለብሶ ከአስተባባሪ ኮሚቴ ሰብሳቢ ኋላ ተከትሎ ብቅ ሲል ታዳሚዎች በሙሉ ከተቀመጡበት ብድግ በማለት በማያቋርጥ ጭብጨባ ተቀበሉት። ከሱ ኋላ ነጫጭ ሀገር ልብሷን ለብሳ እንቁጣጣሽ የመሰለችው ታፈሱ እንግዳ ሰው፣ ቀጥላ ሔዋን፣ ከሷ ኋላ ደግሞ መርዕድ እሸቴ በመሆኑ ተከታተሉ። ሁሉም ለታዳሚዎች የጭብጨባ አቀባበል እጅ እየነሱ ወደ መድረኩ አመሩ። ምክትል የመቶ አለቃ መኮንን ዳርጌና ታፈሱ ጎን ለጎን እንዲሁም ሔዋን ከታፈሱ ቀኝ በኩል፣ መርዕድ ደግሞ ከምክትል መቶ አለቃ መኮንን ዳርጌ ግራ ጎን በመቆም ታዳሚዎች እንዲቀመጡ ጋበዙ። ታዳሚዎች ጭብጨባቸውን አቁመው ሲቀመጡ የክብር እንግዶችም በየቆሙበት አቅጣጫ ተቀመጡ። ሙዚቃው ተለቀቀ። አስተናጋጆችና የድግሱ አስተባባሪዎች በታዳሚዎች ፊት ተቀምጠው የነበሩ ጠርሙሶችን መክፈት ጀመሩ። መስተንግዶ ጦፈ። በርካታ የድግሱ ታዳሚዎች ታፈሱንና መርዕድን በከተማ ውስጥ ያውቋቸዋል። ሔዋንን ግን እንኳንስ በውል የሚያውቃት በዓይኑም አይቷት የሚያውቅ ስለመሆኑ አንድም ታዳሚ እርግጠኛ አልነበረም። ከሁሉም በላይ ታዳሚዎቹን ያስደነቃቸው በምን ምክንያትና ሰበብ ታፈሱና መርዕድ የምክትል መቶ አለቃ መኮንን ዳርጌ የቅርብ ዘመድ ወዳጆች ሊሆኑ እንደቻሉ ነው። ያም ሆኖ ሁሉም በየሆዳቸው ወይ ጉድ፣ የሰው ዘሩና ግንኙነቱ መስመሩ እኮ አይታወቅም በማለት በግርም ታለፉት። የግብዣው ስነ ስርዓት ቀጠለና በምክትል መቶ አለቃ መኮንን ዳርጌ ቀዳሚነት በነታፈሱ ቀጣይነት የብፌ ምግብ መነሳት ጀመረ። ታዳሚዎችም በአቀማመጥ ቅደም ተከተላቸው ተከታትለው ምግብ አነሱ። እራት መብላት ተጀመረ። የመጠጡ ግብዣም ተከታተለ። ምግብ ተበልቶ አብቅቶ ሳህኖች ከየጠረጴዛ ላይ ተነስተው ጠረጴዛዎች በአስተናጋጆች ተወልውለው ካበቁ በኋላ መጠጡ፣ ጭውውቱና የሙዚቃው ጩኸት በቀለጠበት ሰዓት አሁንም ለሁለተኛ ጊዜ ሙዚቃው ድንገት ቆመ። የታዳሚዎች ሞሬና ጫጫታ ወዲያው ቆመና አዳራሹ ጸጥ ረጭ አለ። ሰዓቱ በግምት ከምሽቱ 2:30 አካባቢ ይሆናል። አሁንም ያ የመክፈቻ ንግግር ያደረገው ሰው ወደ መድረኩ ሲራመድ ታየ። ቀድሞ እንዳደረገው ሁሉ ከታዳሚዎች ፊት ለፊት በመቆም ታዳሚዎቹን በፈገግታ እያየ የተከበራችሁ እንግዶቻችን ሲል ጀመረ። ቀደም ሲል በመክፈቻ ንግግሬ ላይ እንደጠቀስኩት የዛሬው ጉዳያችን የሥራ ባልደረባችን የሆነው የቀድሞ የ50 አለቃ የዛሬ ደግሞ ብሎ ንግግሩን ጎተት በማድረግ ወደ ኋላው ዞሮ ምክትል መቶ አለቃን ሳቅ እያለ ሲያይ ታዳሚውም ምክትል መቶ አለቃ ዳርጌና እነታፈሱም ሳቁ። አፍሬም ፈርቼም እኮ ነው አለ በመቀለድ አይነት። ሳቅና ጭብጨባ ከታዳሚዎች ተቸረው። አመሰግናለሁ ብሎ እጅ ከነሳ በኋላ በቀጣይ 2 ፕሮግራሞች አሉን።
በመጀመሪያ የምንወደውና የምናከብረው ጓደኛችንና የሥራ ባልደረባችን ከመካከላችን ተለይቶ ሲሄድ ማስታወሻችን ያደርጋት ዘንድ ያዘጋጀንለትን ስጦታ ማበርከትና ከዚያም ቀጥሎ ምክትል መቶ አለቃ መኮንን ዳርጌ ስላገኘ የማዕረግ እድገትና ሹመት እንዲሁም ከኛ ከወዳጆቹ በመለየቱ ያደረበትን ስሜት አጠር ባለ ሁኔታ የሚገልጽበት ፕሮግራሞች ናቸው። በዚሁ ቅደም ተከተል ማከናወን እንዲቻል የአውራጃችን ፖሊስ አዛዥ የሆኑት መቶ አለቃ ብዙአየሁ አስራት ስጦታውን እንዲያበረክቱልንና ምክትል መቶ አለቃም ወደ መድረኩ ጫፍ ቀረብ ብሎ እንዲቀበልልን ሁለቱንም እጋብዛለሁ። አመሰግናለሁ ብሎ ከመድረኩ ወረደ። መቶ አለቃ ብዙአየሁ ከታዳሚዎች መሃል ብድግ ብሎ ወደ መድረኩ አመራ። ማዕረጉን የሚገልጽ መለዮ ለብሷል። ከ40 ዓመት አለፍ ያለው የሚመስል ጎልማሳ ነው። ወፈር ያለና ቀይ መልከቀና ብጤ ነው። መድረኩ ላይ እንደወጣ በቅድሚያ ለምክትል መቶ አለቃ መኮንን ዳርጌ፣ ቀጥሎ ደግሞ ለድግሱ ታዳሚዎች የፖሊስ ሰላምታ ሰጠ። ወዲያው ምክትል የመቶ አለቃ መኮንን ዳርጌ ከተቀመጠበት ሶፋ ላይ ብድግ ብሎ ወደ መድረኩ ጫፍ ተራመደ። መቶ አለቃ ብዙአየሁ የግራ እጁን ወደ ግራ የሱሪው ኪስ አስገብቶ አንዲት በብልጭልጭ ወረቀት የታሸገች የማይካ ብልቃጥ አወጣ። ወረቀቱን ቀዶ ከጣለ በኋላ ብልቃጧን ከፈተና አንድ ረዘም ወፈር ያለ የወርቅ ሐብል አወጣና ለታዳሚው ዘርግቶ አሳየ። ተጨበጨበለት። ወደ ምክትል መቶ አለቃ መኮንን ዳርጌ ጠጋልና ምክትል መቶ አለቃ መኮንን ዳርጌ ፈገግ ብሎ ጎንበስ በማለት አንገቱን ሲሰጠው አጠለቀለት። ሞቅ ያለ ጭብጨባ ተሰማ። ወዲያው ሁለቱ የፖሊስ መኮንኖች የፖሊስ ሰላምታ ተሰጣጡ። ቀጥለውም ተቃቀፉ። አሁንም ተጨበጨበ። የመቶ አለቃ ብዙአየሁ ወደ ቦታው ሲመለስ ምክትል የመቶ አለቃ መኮንን ዳርጌ ባለበት ላይ እንደቆመ ፊት ለፊት ታዳሚውን ይመለከት ጀመር። ፕሮግራሙ ቀደም ብሎ ተዋውቆ ነበርና ተጨማሪ ማስተዋወቅ አላስፈለገም። መቶ አለቃ ብዙአየሁ ከቦታው ደርሶ እንደተቀመጠ ምክትል መቶ አለቃ መኮንን ዳርጌ ንግግሩን ጀመረ። በቅድሚያ ስለተደረገልኝ የሽኝት ድግስና ለተበረከተልኝ ስጦታ ወሰን የሌለው ምስጋናዬን አቀርባለሁ። ተጨበጨበለት። ምክትል መቶ አለቃ መኮንን ዳርጌ ንግግር ለመቀጠል እየፈለገ ነገር ግን መናገር ያቃተው መሰለ። ሆዱ ባብቶ እንባ ተናነቀው። ታዳሚዎች በሐዘን ስሜት ከንፈራቸውን ሲመጡ ተሰማው። በዚህ ጊዜ የባሰውን እንባው ዝርግፍ አለ። ሁለቱንም አይኖቹን በሁለት እጁ ጣቶች ጠራረገና በእኔ እምነትና ግምት በዲላ የ1 ዓመት ቆይቴ ይህን ያህል ዘመድና ወዳጅ የሰው ፍቅር ያፈራው አይመስለኝም ነበር። ሁኔታው ግን ከእምነቴና ከግምቴ በላይ ሆኖ ሳገኘው ሁሉም ነገር ተአምር ነው የሆነብኝ አለና አሁንም አይኖቹን ጨመቀ። መቼም ባገኘሁት የማዕረግ እድገትና ሹመት አልተደሰትኩም አላችሁም። ግን ደግሞ ከዲላና ከእናንተ መሃል መለየቴ የደስታ በሽታ እንደሆነብኝ ማናችሁም የምትገነዘቡልኝ ይመስለኛል አለና መላ ታዳሚውን በአይኑ ይቃኘው ጀመር። ካፍታ ዝምታ በኋላ እንደገና ንግግር ጀመረ። ለዚህ አይነቱ ስሜት መፈጠር ምክንያቱ ብዙ ነው። እናንተ መቼም እናንተ ናችሁ፣ የምወዳችሁና የምትወዱኝ የሥራ ባልደረቦቼና የግል ወዳጆቼ። በእኔ በኩል ግን ራሷ ዲላ ከተማ የተለየና የህይወት ሙሉ ትዝታ በሚሆን ገጠመኝ የተጠመድኩባትና የተለየ ፍቅርም እንዲያድርብኝ ያደረገች ከተማ በመሆኗ ከሷም ከእናንተ መለየቱ የዳገት ያህል ከብዶኛል። ታዳሚዎች ከንፈራቸውን መጠጡ። ምክትል መቶ አለቃ መኮንን ዳርጌ ቀጥሎ ለሚናገረው ነገር የበለጠ ጓጉ። እሱ ግን አሁንም እንባ ይተናነቀው ጀመር። የተከበራችሁ ወንድሞቼና እህቶቼ አለ እንደምንም። መቼም የፖሊስነት ስራ ብዙ ጊዜ የሚያውለው ከወንጀልና ከወንጀለኞች ጋር ስለመሆኑ ሁላችንም የምናውቀው ነው። ፖሊስ ቢሰራም ቢያወራም ስለ ወንጀልና ስለ አፈጻጸሙ እንዲሁም ስለ ምርመራ ሂደትና ስለ ውጤቱ ነው። የወንጀል አይነቶችና ያፈጻጸማቸውን መንገድ ብዙ ነው። የሚያስቁ የሚገርሙና የሚያስቆጩም አሉ። እኔ በፖሊስነት ስራ ለ25 ዓመታት ያህል ስሰራ በእነዚህ ሁሉ ስሜቶች ውስጥ አልፌያለሁ። በዚህ ረገድ ለዲላ የተለየ ትዝታ እንዲኖረኝና የተለየ ፍቅር እንዲያድርብኝ ያደረገኝ የሥራ ገጠመኝ ግን በማንኛውም ጊዜና ቦታ ከገጠመኝ ፍጹም የተለየ በመሆኑ ነው ስለ ዲላ ከተማ ለማውራት የተገደድኩት አለና በትካዜ ስሜት ውስጥ ገብቶ መሬት ያይ ጀመር። በዚህ ወቅት አንድ ነገር በሆዱ ያሰላስላል። ሸዋዬና በድሉ በሔዋን ላይ የፈጸሙትን ወንጀልና የወንጀል ድርጊቱን ዓላማ። ያን ጉዳይ በዚያ መድረክ ላይ ቢተርከው ከግብረ ገባዊ መለኪያ አንጻር ትክክል የመሆኑና ለመሆኑ ጉዳይ ያስጨነቀው። ስሜቱ ተናገር ይለዋል። የቦታው ትክክለኛነት ደግሞ አልዋጥለት ይለዋል። በመሃል እንባ ተናነቀውና አይኑን ይጨምቅ ጀመር። በተለይ ሔዋንን በልቡ ሲያስባት በአንዳች ስሜት ተሸነፈና ሰዎች ስለ ሰዎች ክፋት ለመናገር ስማቸውን ለማጥፋት ጊዜና ቦታ እንመርጥም፣ ግን ደግሞ እውነትና በተለይም የሰዎችን መልካም ስብዕና ክብራቸውን የሚያጎላ ነገር ለመናገር ለምን እናመነታለን አለ በሆዱ። እልህም ተናነቀው። እናም ወደዚያው አመራ። ትዝ ይላችሁ ይሆናል ወንድሞቼ አለና ፊት ለፊት ታዳሚዎቹን እየተመለከተ ምናልባት ከ2 ወር በፊት ሊሆን ይችላል በዚች ከተማ የስፖርት ፌስቲቫል ተካሂዶ በተጠናቀቀበት ዕለት ምሽት ላይ አንዲት ጋለሞታ
2 ወንዶችን በተመሳሳይ ሰዓት ቀጥራ አደባደበች በሚል ሰበብ ግርግር የተፈጠረበት ዕለት ሲል ጠየቀና ታዳሚዎቹን ለረጅም ጊዜ ተመለከታቸው። ታዳሚዎች በአዎንታ አንገታቸውን ሲነቀንቁ አየና በበለጠ ቁጭት ተገፋፍቶ ድንገት ወደ ሔዋን ዞር በማለት ነይ ወደ እኔ ሔዋን ሲል ጮክ ባለ ድምፅ ጠራት። ሔዋን ያላሰበችውና ያልጠበቀችው ሁኔታ በመሆኑ በድንጋጤ ባለችበት ድርቅ ብላ ቀረች። አይኗን ፍጥጥ አድርጋ ምክትል 100 አለቃን ትመለከተው ጀመር። ነይ ወደ እኔ ትመለሻለሽ አላት። አሁንም ታፈሱዬ አለችና ሔዋን ከምክትል 100 አለቃ ጥያቄ ታድናት ዘንድ የታፈሱን ቀሚስ ጭምድድ አድርጋ ያዘች። አይዞሽ ዩ ተንሽ ምክትል 100 አለቃን አታስቀይሚው አለቻት ታፈሱ የሔዋንን ጉንጭ ደበስበስ እያደረገች። ሔዋን ስትፈራ ስትቸር በጭንቀት ፊቷ እንደተኮማተረ አይኗ ግን በምክትል 100 አለቃ መኮንን ዳርጌ ላይ እንደተሰካ ብድግ ብላ ቆመች። ወደ እሱ ለመራመድ ግን ፈራች። በዚህ ጊዜ ራሱ ምክትል 100 አለቃ ክንዷን ያዝ አድርጎ ወደ መድረኩ ጫፍ ወሰዳትና ንግግሩን ጀመረ። ይቺ ቆንጆ ልጅ ነበረች ወንድሞቼ ጋለሞታ የተባለችው አለ በጣቱ ወደ ሔዋን እያመለከተ። ሔዋን ግን አንገቷን ደፍታ ቀረቀረች። ታዳሚዎች ሔዋንን ትኩር ብለው ያዩዋት ጀመር። ለሚስጥሩ ከመጓጓቱ የተነሳ ሁሉም ጸጥ ረጭ ብሎ የምክትል 100 አለቃን ንግግር ይጠብቅ ጀመር። አያችሁ ወንድሞቼ ጋለሞታ የሚለው የሴትነት መግለጫ ቃል ጭራሹን ለዚች ቆንጆ ወጣት ልጃገረድ አያገለግልም። ከዚያም አልፎ በምርመራ ሂደት እንደተጣራው ይህች ልጅ ማንም ያልነካት ድንግል ናት። አደባደበቻቸው የተባሉትንም ሰዎች ጭራሹን አታውቃቸውም። ነገር ግን ቃል ገብታለት በአጋጣሚ የተለያትን ፍቅረኛዋን ቃሏን አክብራ በመጠበቅ ላይ ሳለች ለራሱ የፈለጋት ሰው ለራሷ ጥቅም ከቆመች እህቷ ጋር ተመሳጥሮ የዚህችን ልጅ መልካም ስም ለማጥፋትና ከሚወዳትና ከምትወደው ፍቅረኛዋ ጋር ለመለያየት በማሰብ ያሴሩባትና የፈጸሙባት የስም ማጥፋት ወንጀል ሆኖ ተገኘ። እውነት ግን በራሷ ላይ ነፍስ ዘራች። የፖሊስነት ሙያ ይህችን ልጅ ነፃ ወጣት። አጋጣሚ ሆነና በኒው ምክንያት ከዚህ ተለይታ ከምትኖረው ፍቅረኛዋም ጋር ተገናኘች። ልጁ በአሁኑ ሰዓት ትንሽ የጤንነት ችግር ገጥሞት አዲስ አበባ በሚገኘው ቅዱስ ጳውሎስ ሆስፒታል ተኝቶ እየታከመ ሲሆን ይህችም ልጅ ከጎኑ ቁጭ ብላ ታስታምመው ይዛለች። ዛሬ እዚህ ቦታ የተገኘችው በኒ ጥሪና ግብዣ ነው። ትናንት ነበር የመጣችው፣ ነገ ደግሞ ወደዚያው ተመልሳ ትሄዳለች ሲል በዚያ የድግስ አዳራሽ ውስጥ የተገኘ ታዳሚ ሁሉ ሞቅ ባለ ጭብጨባ ቤቱን አነቃነቀው። ግን ሲል ቀጠለ ምክትል 100 አለቃ መኮንን ዳርጌ። ይህች ልጅ መልካም ስሟ በከንቱ ጠፍቶ አልቀረም። በአስተማማኝነት ነፃ ወጥታለች። በአንጻሩ ደግሞ ያቺ ሴረኛ እህቷና ተባባሪዋ ከነ ወንጀላቸው ተደብቀው አልቀሩም። ከሰጡት የእምነት ቃል በተጨማሪ በሰውና ቴክኒካዊ ማስረጃዎች ድርጊታቸው ተረጋግጦባቸው እነሆ ሁለቱም በሕግ ቁጥጥር ስር ውለው ፍርዳቸውን በመጠባበቅ ላይ ናቸው። ታዳሚዋ አሁንም አጨበጨበ። እንደውም ጆሮ የሚበጥስ ፉጨት ተሰማ። አመሰግናለሁ ካለ በኋላ ምክትል 100 አለቃ መኮንን ዳርጌ ሔዋንን ግንባሯ ላይ ሳም አድርጎ ወደ መቀመጫዋ እንድትመለስ አመለከታት። ሔዋን የሩጫ ያህል ተራምዳ ሶፋው ላይ ቁጭ በማለት ከፍርሃትና ከድንጋጤ ተደብቃት ይመስል በታፈሱ ጡቶች መሃል ሽጉጥ አለች። ታለቅስም ጀመር። የሸዋዬንና የበድሉ አሸናፊን ተንኮል እንዲሁም የወደፊት ዕጣ ፈንታቸውን ከምክትል 100 አለቃ መኮንን ዳርጌ አንደበት የሰማችው እንደ ሰመመን ነበር። እያደር ስታሰላስለው ግን ቁጭቱም ንዴቱም ተደማምሮ ምርር አድርጎ አስለቀሳት። እናም ወንድሞቼ ብሎ ምክትል 100 አለቃ መኮንን ዳርጌ ንግግሩን ሊያጠቃልል ሲል ድንገት አይኑን ወደ ሆቴሉ መግቢያ በር ላይ ጣል ሲያደርግ የጥድፊያ አይነት እንቅስቃሴ ተመለከተና ቀልቡንም ሰረቅ አደረገበት። በእርግጥም በር አካባቢ ቁጭ ብሎ የነበረ አንድ የድግሱ ታዳሚ ወደ መድረክ ሲገዘግዝ አየው። ሰውየው ምክትል 100 አለቃ መኮንን ዳርጌ አጠገብ ደረሰና ወደ ጆሮ ጠጋ ብሎ ታፈሱና ሔዋን የሚባሉ ካሉ በአስቸኳይ ቤት ድረስ ይምጡ የሚል መልእክተኛ መጥቶ ነው አለው። ምክትል 100 አለቃ መኮንን ዳርጌ መልእክቱን እንደሰማ ወደ እነታፈሱ ዞር ብሎ ሲያይ ለካ የተነገረውን መልእክት እነሱም ሰምተውት ኖሮ አቆብቁበው እያዩት ኖሯል። ምንድነው 50 አለቃ በማለት ታፈሱ ከተቀመጠችበት ተስፈንጥራ ተነሳች። ከመደንገጧ ብዛት የቀድሞውን 50 አለቃ በቀድሞ ማዕረጉ ጠራችው። በአስቸኳይ ቤት ድረስ ኑ ተብሏል ይላል አላት። ራሱም የድንጋጤ ስሜት እየተነበበበት አረፍጠኑ ብሏችኋል አለ መልእክተኛው። ታፈሱ ሔዋንና መርዕድ የምክትል 100 አለቃውንም ሆነ የድግሱ ታዳሚዎችን ፍቃድ መጠየቅ የሚያስችል ፋታና ጊዜም አላገኙ። በታፈሱ መሪነት የሽቅድድም ያህል ተከታትለው ከአዳራሹም ወጡና ወደ ታፈሱ ቤት ሮጡ። በዚህ ጊዜ የድግሱ ድባብ ፍጹም ተለወጠ። ምክትል 100 አለቃ መኮንን ዳርጌ ራሱ ግራ ገብቶት ባለበት ቆሞ ቀረ። ታዳሚዎቹም አንዴ በርበሩን፣ ሌላ ጊዜ ምክትል 100 አለቃ መኮንን ዳርጌን በመመልከት አይናቸው ይንከራተት ጀመር። ከጥቂት ቆይታ በኋላ ግን ጥቂት ፖሊሶች ወደ ታፈሱ ቤት ሄደው የሆነውን ነገር እንዲያጣሩ ታዘዙና የነታፈሱን ዱካ ተከትለው ገሰገሱ።
በዕለተ ረቡዕ ከማለዳ ጀምሮ የቅዱስ ጳውሎስ ሆስፒታል ቅጥር ግቢ ቀውጢ ሆኗል። ሰበቡ የመኪና አደጋ ነው። አንዲት በተለምዶ ውይይት በመባል የምትታወቅ ታክሲ በርካታ የመድኃኔዓለም አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማሪዎችን አሳፍራ ከትምህርት ቤቱ በር ላይ በመድረስ ቆማ በማራገፍ ላይ ሳለች አንድ የፍሬን ችግር የነበረበት የከተማ አውቶቡስ ከታክሲዋ ላይ በመውረድ ላይ የነበሩ ተማሪዎችን ጨፍልቋቸው ነው። በርካታ ሞተዋል። ሌሎች ከፍተኛ የአካል ጉዳት ደርሶባቸዋል። ከአደጋ ተረፉ የሚባሉት ተሳፋሪዎች ብዙ አልነበሩም። ከተማሪዎቹ በተጨማሪ ሌሎች መንገደኞችም የሞትና የአካል ጉዳት ደርሶባቸዋል። የሞቱትም ሆኑ የቆሰሉት ወደ ቅዱስ ጳውሎስ ሆስፒታል ነው የተወሰዱት። ይህ አደጋ ከጠዋቱ 2 ሰዓት አካባቢ ደርሶ ረፈድ እያለ ሲሄድ ደግሞ የአደጋ ሰለባዎች ዘመድ አዝማዶች ከቦታው እየደረሱ የሆስፒታሉን ቅጥር ግቢ በለቅሶ በእሪታና በጩኸት እያደበላለቁ የጨበጣ ውጊያ የሚካሄድበት የጦር ሜዳ አስመስለው ታርፍደዋል። ሕይወታቸው ያላለፈ የአደጋው ሰለባዎች የስቃይ ጩኸት ከቤተሰቦቻቸው እውታ ጋር ተዳምሮ ያ ግቢ ግብዓተ መሬት የሚፈጸምበት የመቃብር ቦታ መስሏል። የሆስፒታሉ ሐኪሞችና ድጋፍ ሰጪ ሰራተኞች ስራ በዝቶባቸው የሚይዙትንና የሚጨብጡትን አጥተው ተዋክበዋል። ቀደም ሲል አልጋ ይዘው ተኝተው ይታከሙ የነበሩ ህሙማን ጨርሶ ተረስተዋል። ችግሩ ለአስታማሚዎች ተርፎ እነሱም በጭንቅ ወለሌ ይላሉ። ከዚህ ችግር ተካፋይ አንዱ በልሁ ተገኔ ነው። አስቻለው ደግሞ ከሰሞኑ ጀምሮ ህመሙ ጸንቶበት ሰንብቷል። በዚያው ልክ በልሁ አጠገቡ በመቆም የሚንከራተቱ ያስቻለውን አይኖች አከታትሎ ማየት የዘወትር ስራ ሆኗል። ሐኪም አይቶት በወጣ ቁጥር ለውጥ ያመጣለት እየመሰለው ቢጓጓም ነገር ግን ያስቻለው ሁኔታ ከዕለት ወደ ዕለት እያስፈራው ሄዷል። አደጋው በደረሰበት ዕለትም ያስቻለው ነፍስና የበልሁ አይኖች ተፋጠው አረፈዱ። ወትሮም እንደሚያደርገው ሁሉ በልሁ አስቻለው በተኛበት አልጋ አጠገብ ቆሞ ቁልቁል እየተመለከተው ሳለ ከኮሪደር አካባቢ ድንገተኛ ጩኸት ተሰማ። በአደጋው ከፍተኛ ጉዳት ደርሶባት የነበረች ልጅ ብዙም ሳትቆይ ሕይወቷ አልፎ ኖሯል። ህልፈቷ የተነገራቸው ዘመዶቿ በዚያው አስቻለው በተኛበት ክፍል በር አካባቢ ጩኸታቸውን ይለቃሉ። የሟች ስም ሄለን ኖሯል። አልቃሾቹም ሄለን፣ ሄለንዬ፣ ሄሎ እያሉ ይጯጯሁ ጀመር። ይህን የለቅሶ ጩኸትና የሟችን ስም አስቻለው በሰመመን ውስጥ ሆኖ ሰምቶ ኖሯል። በልሁ ጠጋ ብሎ እጁን እንዲይዘው ጠቀሰው። በልሁ ጠጋ እንዳለለት አስቻለው እጁን ያዝ አደረገና ሔዋን ምን ሆና ሞተች በልሁ ሲል አይኑን እያንከራተተ ጠየቀው። ምን አለ በልሁ ድንግጥ በማለት። ስለ የትኛዋ ሔዋን ነው የምታወራው አስቻለው ሲል መልሶ ጠየቀው። አስቻለው ልክ እንደጃጀ ሽማግሌ የበልሁን እጅ ጥብቅ አድርጎ በመያዝ አይኖቹን እያንከራተተ አትዋሸኝ በልሁ፣ ሔዋን ሞታለች አለው። በልሁ የባሰ ተረበሸ። እሱ በጤናማ ስሜቱ የሟቹ ስም ሄለን ስለመሆኑ እርግጠኛ ቢሆንም ላስቻለው ግን ሔዋን የተባለ እንደሚመስለው ሲረዳ ስላስቻለው የእሱ መንፈስ ተሰቃየ። ግን ብቻ ያስተማመንኩ መስሎት ሔዋን እኮ በአሁን ሰዓት ያለችው ዲላ ነው። ለ50 አለቃ መኮንን ዳርጌ ሽኝት እንደሄደች ግን አልመጣችም። ምናልባት ዛሬ ወደ ማታ ላይ ትመጣና ታያታለህ። አሁን የሚያለቅሱት ሰዎች ሄለን የምትባል ልጅ ሞታባቸው ነው፣ ሔዋን አይደለም የሚሉት አለው በማከታተልና ሽብር በተቀላቀለበት አነጋገር። አስቻለው የበልሁን ንግግር ከቁብ አልቆጠረውም። ምናልባትም በትክክል እየሰማው ላይሆን ይችላል። የራሱን ንግግር ብቻ ቀጠለ። እኔንም እሷ በተቀበረችበት ቤተ ክርስቲያንና መቃብር ውስጥ ቅበረኝ። ቀድሞ እሷ መች ሞተችና? አስቻለው አሁንም የራሱን ቀጠለ። በመቃብራችን ላይ እኛ በከንቱ ሞተናል፣ እናንተ ግን አደራ ብለህ ጻፍበት አለው የበልሁን እጅ ጭምድድ አድርጎ እንደያዘ። የበልሁ ጭንቀት ከመጨረሻው ጫፍ ላይ ደረሰ። ካስቻለው ጋር መነጋገሩ ዋጋ እንደሌለው አመነ። ቢሆንም ባይሆንም ሐኪም መጥራት እንዳለበት ታየው። እጁን ካስቻለው እጅ ውስጥ እንደምንም ፈልቅቆ አላቀቀና በፍጥነት በሩን ከፍቶ ወጣ። ከነርሶቹ ክፍል በር ላይ እንደደረሰ አስቻለውንና በአካባቢው የተኙ ህሙማንን የምትከታተለዋን ነርስ ከውስጥ ወደ ውጭ ስትወጣ አገኛት። የተለያዩ መድኃኒቶችን ይዛ ወደ ድንገተኛ ክፍል በመሄድ ላይ ነበረች። እመቤት ልጁ እኮ ደከመብኝ አላት በልሁ ትንፋሹ በርክቶ እያለከለከ። ነርሷን ሲስተር ብሎ መጥራት ሲገባው እመቤት ማለቱ መለማመጡና አክብሮት ማሳየቱ ነበር። ከወትሮ የተለየ ምን ለውጥ አየህበት ስትል ነርሷም ከእርምጃዋ ቆመ ብላ ጠየቀችው። የበልሁ ሁኔታ ትኩረቷን ስቦታል። ይቃዥ ጀምር። ምን እያለ? ዝም ብሎ ይሆን ያልሆነውን። እስቲ ቆይ አሁን መድኃኒት ድንገተኛ ክፍል አድርስና መጥቻ ይዋለሁ ብለው ወደ ድንገተኛ ክፍል ለመሄድ ከፎቅ ወደ ምድር ቤት ወረደች። በልሁ ከስጋቱና ከፍርሃቱ የተነሳ ነርሷን ሊያምናት አልቻለም። አድራሿ እንዳይጠፋበት ለመከታተል ተከትሏት ወረደ።
የገባችበትን ክፍል አረጋግጦ እስክትመለስ ድረስ እዚያው በገባችበት ክፍል በር ላይ ቆሞ ይጠብቃት ጀመር። ነርሷ በዚያ ድንገተኛ ክፍል ውስጥ ብዙ አልቆየችም። መድኃኒቶችን አድርሳ ወዲያው ከክፍሉ ወጣች። በሩ ላይ በልሁን ስታገኘው ስሜቱ ገብቷት ፈገግ አለችና የምቀር መስሎ ነው አይደል አለችው። አልዋሽም ሲስተር፣ ሰግቼ ነው። ነርሷ ከፊት በልሁ ከኋላ በመሆን ተከታትለው 3ኛ ፎቅ ላይ ሲደርሱ በቀጥታ ወደ አስቻለው ክፍል አመሩ። ነርሷ ክፍሉን ከፍታ ስትገባ በዚያ ሰዓት ያስቻለው አይኖች በር ላይ ተሰክተው ኖሯል። ልክ ነርሷ ገባ በልሁ ከተል ሲል ፍጹም ባልጠበቀው ጩኸትና ጠንካራ ድምፅ አስቻለው ሔዋን አለ። ጭራሽ ካንገቱ ቀና ብሎ አይኑን ፍጥጥ በማድረግ አይደለሁም አለችው ነርሷ። አስቻለው ያቺ ነርስ ሔዋን ያለ መሆኗን አውቆ ይሁን አሊያም በነርሷ ምላሽ ተስፋ ቆርጦ ብቻ ተመልሶ ወደ ትራሱ ጋለል አለ። ሔዋን ምኑ ናት ስትል ነርሷ በልሁን ጠየቀችው። እህቱ አላት ድንገት አፉ ላይ የመጣለትን። እኔን ትመስላለች? እረ በፍጹም። ነርሷ ያስቻለውን እጅ ዘርግታ የመዳፉን ማጠፊያ ትሰልል ጀመር። በያዘች የማዳመጫ መሳሪያ የልብ ምት ታዳመጠች። መጨረሻ ላይ አይዞህ ደህና ነው፣ እስቲ ለማንኛውም ዶክተሩን ልጥራው በማለት በልሁን አጽናንታው ከክፍሉ ወጣች። በልሁ የዶክተሩ መጠራት በአንድ በኩል እፎይታ ቢሰጠውም በሌላ በኩል ደግሞ አስቻለው አንድ ችግር እንደታየበት ጠረጠረና በተደበላለቀ ስሜት በክፍሉ ውስጥ ይንቆራጠጥ ጀመር። ቁና ቁና እየተነፈሰ አንዳንዴ አስቻለውን ይሰልላል፣ ሌላ ጊዜ በጆሮ ኮቴ ከውጭ ያዳምጣል። የዶክተሩን መምጣት በመጠባበቅ ብዙም ሳይቆዩ ያቺ ነርስና ያስቻለው ዶክተር ተከታትለው መጡ። ልክ ነርሷ እንዳደረገችው ሁሉ ዶክተሩም አስቻለውን ከደባበሰ በኋላ በልሁ ከክፍሉ ውስጥ እንዲወጣ አዘዘው። በልሁ ወጣ። ነርሷና ዶክተሩ ክፍሉ ውስጥ እንደሆኑ እሱ በኮሪደሩ ውስጥ ይንቆራጠጥ ጀመር። ወዲያው ነርሷ ከክፍሉ ወጣችና በቀጥታ ወደ አንድ ክፍል ውስጥ ገብታ የመድኃኒት አይነቶች ይዛ ተመለሰች። ከጥቂት ቆይታ በኋላ አሁንም ተመልሳ ወጣች። በሁለተኛው ጊዜ ግን እንደ በፊቱ መድኃኒት ሳይሆን ሌላ ዶክተር ይዛ ወደ አስቻለው ክፍል አመራች። ሁለቱም ክፍል ውስጥ ገቡ። የበልሁ የኮሪደር ላይ የቆይታ ጊዜ በረከተ። 2 ዶክተሮች መሆናቸውን በመረዳት ያስቻለውን ሕይወት የመታደግ ዕድል ሊኖር እንደሚችል ቢገምትም በሌላ በኩል ደግሞ ይህ ነገር ያስቻለው ህመም መጥናት ምልክት ነው በሚል የሐሳብ አጣብቂኝ ውስጥ ገባ። ከዚሁ ጋር ተያያዘና አስቻለው የኑዛዜ ቃል ባይምሮ መጣበት። ይመራመርበትም ጀመር። ከሁሉም በፊት ግን የሔዋን የደህንነት ጉዳይ አሳሰበው። የምክትል 100 አለቃን የሽኝት ስነ ስርዓት እሁድ አክብራ ሰኞ ዕለት ከመርዕድ ጋር አዲስ አበባ ሊገቡ ቀጠሮ ነበራቸው። ነገር ግን ሰኞና ማክሰኞንም አልፈው እነሆ ዛሬ ረቡዕ ላይ ተደርሷል። እነሱ ግን አልመጡም እና አለበልሁ ለብቻው እየተነጋገረ ይቺ ልጅ የልብ ህመሟ ምን አይነት ችግር ፈጥሮባት ይሆን? አስቻለው የሔዋን ሞት የታየው ከዚሁ ጋር የተያያዘ አደጋ ደርሶ ይሆን እንዴ? አለና ጭንቅ ጥብብ ሲለው ወደ ላይ አንጋጦ እጆቹን ወደ ላይ በመዘርጋት ጌታ ሆይ ይህንንስ አታድርግ፣ ይህንንስ አታምጣ በማለት አምላኩን ተማጸነ። ቀጠለ አሁንም ባስቻለው የኑዛዜ ቃል ዙሪያ መመራመሩን። ለመሆኑ አለ አሁንም እጆቹን በደረቱ ላይ አቆላልፎ ጎንበስ ብሎ በኮሪደሩ ላይ ራመድ እያለ እኛ በከንቱ ሞተናል፣ እናንተ ግን አደራ ብለህ ጻፍበት ሲል ምን ማለቱ ይሆን? ምን አይነት መልእክት ማስተላለፍ ፈልጎ ይሆን? እያለ ሲያስብ በራሱ በበልሁ አይምሮ ውስጥ ብዙ ሐሳቦች ተመላለሱበት። ላንወልድ ላንከብድ በከንቱ ስንነፋፈቅ ኖረን ልፋታችን ሁሉ ከንቱ ሆነ፣ እናንተ ግን ከእንዲህ አይነት ፍሬ አልባ ፍቅር ተጠንቀቁ ማለቱ ይሆን? ካለ በኋላ ግን ደግሞ ወዲያው ሐሳቡን ለወጠ። የለም አስቻለው እንዲህ አይነት መልእክት ለትውልድ ማስተላለፍ አይፈልግም፣ እንዲያውም በህይወት እስካላችሁ ድረስ በፍቅር ኑሩ ይላል እንጂ በሚል እሳቤ ተካው። አሁንም ቀጠለ መመራመሩን። ያስቻለው አይምሮ እኮ መስኮቱ ብዙ ነው፣ የማያይበት አቅጣጫ የለም። ምናልባት ሞት ሸተተውና ለሞት ያበቃውን የህይወት ጉዞ መርምሮት በሂደት በተፈጠረ ስህተት ለዚህ ተዳርግ ያለውና በእናንተ እንዳይደገም ማለቱ ይሆናል አለና በእርግጥም ያስቻለውን የህይወት ውጣ ውረዶች ያስባቸው ጀመር። አዎ አስቻለው በሽታ ላይ ለመውደቁ ሰበቡ ወደ ኤርትራ መሄዱ ነው። ወደ አስመራ እንዲሄድ የተደረገው በግፍ ነው። የግፍ ዕዳ እንዲጫንበት ያደረገውም የራሱ ተፈጥሯዊ ባህሪ ነው። ሁል ጊዜ እውነትን ይፈልጋል ይናገራልም። ዘመኑ ደግሞ የውሸት ነው። ሁለቱ ተጋጩና መጋኛ ፈጠሩበት። ከዚህም በተጨማሪ አስቻለው በተፈጥሮ የተጽዕኖ ሽንፈት አይቀበልም። የግል ነፃነቱን አያስደፍርም። የዜግነት መብቱን ማጣት አይፈልግም። ለሙያው ክብር ሟች ነው። ሁሉም በፊት ለፊትና ሁሉም በግልጽነት መፈጸምና እንዲፈጸምም ይፈልጋል። ግን ደግሞ ይህ በሚቻልበት ዘመን አልተወለደም። ወይ ቀድሟል
ወይ ዘግይቷል። የዚህ ሁሉ ጣጣ ወደ አስመራ እንዲገፈተር አድርጎታል። ወደ ኤርትራ ከመሄድ ይልቅ ባለመሄዱ የሚደርስበትን መከራ ሁሉ ለመሸከም ቁርጠኛ ነበር። ነገር ግን ከስራ እንዳይባረር ወይም የእናት ሀገር ጥሪ ባለመቀበል ወንጀል እንዳይታሰር፣ በዚህና በዚያ ምክንያት ፍቅሩ የሆነችውን ሔዋንን እንዳያጣም በማሰብ ራሱ በልሁ፣ ታፈሱና መርዕድ እንዲሁም ሔዋን ተባብረው በፈጠሩበት ጫና ተገዶ ነበር ሄደው። ይህንን ነገር አስቻለው እንደ ሽንፈት ነበር የቆጠረው። እነሆ ውጤቱ ደግሞ አሳዛኝ ሆኖበታል። በልሁ ይህን ሁሉ ነገር ካወረደ በኋላ ይህ ሰው እኛ በከንቱ ሞተናል ማለቱ፣ እኛ ግፍን ስንሸሽ ኖረን ነገር ግን ግፍ አለንበት ድረስ መጥቶ ለሞት ዳርጎናል። ይህ ከንቱ ሞት ነው። እናንተ ግን ግፍና ተጽዕኖውን በቦታው ታገሉት እንጂ አትሽሹት። ግፈኞች እስካሉ ድረስ ግፍ አላችሁበት ድረስ ይመጣባችኋል። ስትታገሉ ሙቱ እንጂ ስትሸሹ አትሙቱ፣ አደራ ማለቱ ይሆናል በማለት አሰበና የኑዛዜውን ሚስጥር እንዳገኘው ሁሉ የልብ እፎይታ ተሰማው። በረጅሙ ተንፍሶ ራሱን ወዘወዘ። ወዲያው የሰው ኮቴ ተሰማው። ወደ አስቻለው ክፍል ዞር ብሎ ሲመለከት ሁለቱ ዶክተሮች ተከታትለው ሲወጡ አየ። ምን ሊሉ እንደሚችሉ በመጓጓት ትኩር ብሎ ሲመለከታቸው ያ ያስቻለው ዶክተር በእጁ ጠቀስ አደረገውና በልሁም ጠጋ ብሎ ጆሮውን ሲሰጠው አይዞህ ደህና ነው፣ በተረፈ ነርሷ የምትሰጥህን ትእዛዝ ተቀበል ብሎት ወደ ቢሮ አመራ። በልሁ ከነርሷ የሚሰጠውን ትእዛዝ ለመስማት ጓጉቶ ከክፍሉ የምትወጣበትን ጊዜ በመጠባበቅ ላይ ሳለ ነርሷ ወዲያው ወጣች። በሩን መልሳ ዘጋችና እንዲያውም ቆለፈችው። በልሁ ወደ እርሷ ሊራመድ ማሰቡን አውቃ እዚያው ጠብቀኝ አለችው። በልሁ ቀጥ ብሎ ቆመ። አይኖቹ ግን በነርሷ ላይ ትክል አሉ። ልቡ ደንገጥ አለና ከንፈሮቹን በምላሱ ያርስ ጀመር። ነርሷ ግን ወደ በልሁ ስትጠጋ ፈገግ ብላ ነው። በዚያው ፈገግታ በተላበሰ ሁኔታዋ የበለጠ ጠጋለችውና ደነገጥክ እንዴ ስትል ጠየቀችው። ፈራሁ። አይዞህ ምንም አይለው። አሁን አንድ ለየት ያለ መድኃኒት ሰጥተነዋል። መድኃኒቱ ግን የህመምተኛውን እንቅስቃሴና የትኩረት መለዋወጥ አይፈልግም። ቢያንስ ለግማሽ ሰዓት እረፍትና የሐሳብ መረጋጋትን ይጠይቃል። ስለዚህ አንተም እንዳትገባ ብዬ በሩን ቆልፌዋለሁ። እኔ እስከምጠራ ድረስ ዞር ዞር እያልክ ራስህን አዝናና። እንዲያውም ታች ወርደህ ወደ ክበብ አረፍ ብትል ጥሩ ነው። እኔም ስፈልግህ በቀላሉ አገኘሃለሁ አለችው ረጋ ባለ መንፈስ። በልሁ አሁንም በረጅሙ ተነፈሰ። ምራቁንም ዋጥ አደረገ። የነርሷን ትእዛዝ መቀበል እንዳለበት ከዶክተርም ተነግሮታል። የነርሷን ማነጋገር ለዛ የተላበሰ ነው። ነርሷ ወደ ቢሮዋ ስታመራ እሱም ከ3ኛ ፎቅ ምድር ላይ ወደሚገኘው የሻይ ክበብ አመራ። ግማሽ ሰዓት ለበልሁ የግማሽ ዓመት ያህል ረዘመበት። ለነገሩ ከጠዋት ጀምሮ ምንም ነገር ካፉ አልገባምና ረሃብም ተሰማው። ሰዓቱ ደግሞ ወደ 6 ተጠግቷል። ሻይና ኬክ አዘዘ። ፉት ፉት ጎረስ ጎረስ አደረገ። ቡናም አዘዘ። ሲቀርብለት አሁንም ፉት አለ። ግን የሁሉም ነገር ጣዕም እህል ውሃ አይለውም። ማጣፈጫው ስኳር ይሁን ጨው አይለይለትም። ትኩስ ይሁን ቀዝቃዛ አይሰማውም። ስሜቱ ሁሉ ባስቻለውና በሁኔታው ዙሪያ ብቻ ሆነ። በመሃል የሔዋንና የመርዕድ ጉዳይ ትዝ አለው። ዛሬም ላይ መጡ አለ ለብቻው። ትንሽ ልጠብቃቸውና ስልክ ደውዬ ችግራቸውን ማወቅ አለብኝ። ብቻ እርሷ ስላስቻለ የምትነግረኝ ነገር ሰላም ይሁን እያለ በማሰብና በማሰላሰል ላይ ሳለ ሰዓቷ ደርሶ ኖሮ ያቺ ነርስ ድንገት ከፊቱ ከቻለች። ሻይ ቡና አልክ አለችውና ወንበር ሳብ አድርጋ ካጠገቡ ቁጭ አለች። ሁሉንም አደረግኩ አላት በልሁ በፍርሃት አይን እየተመለከታት። ነርሷ ቡና አዘዘች። እስከሚቀርብላትም ድረስ ከበልሁ ጋር ጭውውት ጀመረች። ተነጋገሩ። በእርግጥም ብዙ ተወያዩ፣ ተግባቡም። ከዛይ ሰዓት ጀምሮ በልሁ ወደ ዲላ ስልክ ለመደወል ቁርጥ ሐሳብ ላይ ደረሰ። ከነርሷ ጋር ተሰነባበቱና እሷ ወደ ስራዋ ስትመለስ በልሁ ደግሞ ከሆስፒታሉ ቅጥር ግቢ ወጥቶ ስልክ ፍለጋ ኪዮስኮች ይፈልግ ጀመር። ስልክ እንዳገኘ በቀጥታ መርዕድን ለማግኘት ወደ የአፄ ዳዊት ትምህርት ቤት ደወለ። ለጊዜው መርዕድን አላገኘውም። ስልኩን ያነሳው ሰው ግን መርዕድን ከ10 ደቂቃ በኋላ ሊያቀርብለት እንደሚችል ነገረው። ለካ ዛሬም ወደ አዲስ አበባ ጉዞ አልጀመሩም አለ በልሁ። ዲላ ውስጥ አንድ ችግር እንዳለ ገመተ። የሆዱን በሆዱ አድርጎ ወደ አውራጃው ግብርና ጽሕፈት ቤት ደወለ። በጓደኞቹ አማካኝነት ለታፈሱ ሊደርስለት የሚፈልገውን መልእክት አስተላለፈ። ይህ ሁሉ እስከሚሆንበት ድረስ መርዕድን የቀጠረበትም ሰዓት ደረሰና እንደገና ወደ አፄ ዳዊት ትምህርት ቤት ደወለ። መርዕድን አገኘው። ሃሎ መርዕድ። አቤት። አንተና ሔዋን እንመጣለን ያላችሁት ባለፈው ሰኞ አልነበረም እንዴ? ነገር ግን ይኸው እስከዛሬ አልተነሳችሁም። ችግሩ ምንድን ነው ሲል ጠየቀው። መርዕድ ለበልሁ ጥያቄዎች መልስ ለመስጠት የተቸገረ በሚመስል አኳኋን ትንፋሹ ቁርጥ ቁርጥ እያለና እንደ መርበትበትም እያደረገው ካለ በኋላ
ግን እኮ ነገ ልንመጣ ተነስተናል አለው። ሔዋን ግን ደህና ናት? ደህና ናት። በእርግጥ ነገ ወደዚህ ወደ አዲስ አበባ ጉዞ ትጀምራላችሁ? አዎ ወስነናል። ጥሩ እሺ፣ እንዳትቀሩ እጠብቃችኋለሁ። ስልኩ ከሁለቱም በኩል ተዘጋ። የረቡዕ ቀትር ተጠናቀቀ። ፀሐይ ወደ ምዕራብ አዘቀዘቀች። አድማሱን አቅልታ ጨረሯን ወደ ላይ በመዘርጋት እሷ ግን ቁልቁል ሸሸች። ብላ ብላም ጠለቀች። ላይን መያዝም ጀመረ። የመንገድ መብራቶች ሁሉ በሩ። ከዋክብትና ጨረቃ የሰማይ ቦታቸውን ተረከቡ። ሌሊቱም ተጀመረ። ለበልሁ ግን ሁሉም ነገር ያው የቀን ያህል ነው። እንቅልፍ አላስፈለገውም። በንቃት ያስባል። እረፍትም አላገኘም። የዘመኑን የሰዓት እላፊ ገደብ በራሱ ጥሶ በአዲስ አበባ አውራ መንገዶች ላይ ከወዲያ ወዲህ ይሯሯጣል። በሐሳቡ ሔዋንና መርዕድ ወደ አዲስ አበባ ሊመጡ ስንቅና ልብሳቸውን ሲያዘጋጁ የታየው እሱ ደግሞ ማለዳ ተነስቶ ወደ ዲላ ለመብረር የኮንትራት መኪና ለማግኘት ይለፋል። ወደ እኩለ ሌሊት ላይ የሚፈልገውን የመኪና አይነት አገኘ። ፈጣንና ጠንካራዋን ባለ አንድ ጋቢና ቶዮታ መኪና። በእርግጥም ገና ጎህ ሳይቀድ ተሳፈረባት። ከጨለማው ቅልቅል ጉዞ ወደ ዲላ ጀመረ። ካፍንጫው መገተር የተነሳ መጥረቢያ ፊት ሊባል በሚችል ብቁ ባለሙያ ሾፌር የምትነዳው ቶዮታ መኪና ማልዳ በመነሳት የአዲስ አበባ መንገዶችን በግላጭ አግኝታ እንደ ንስር ትወራወርባቸው ጀመር። ከአዲስ አበባ ወጥታ ቃቂን፣ ዱከምን፣ ደብረ ዘይትንና ሞጆን አቆራርጣ ወደ ሲዳሞ መስመር መታጠፊያውን መንገድ ስትይዝ ገና ከጠዋቱ 1 ሰዓት እንኳን በወጉ አልሞላም። ከፍጥነቷ የተነሳ ከገመድ የተረፈው የሸራ ሽፋኗ በንፋስ እየተርገበገበ ሲጮህ የውቅ ዜመኛ ፉጨት ይመስላል። ጋቢናዋ በዝምታ ተሞልቶ ከኋላዋ በኩል ግን ድንቅ የተፈጥሮ ሙዚቃ እየተሰማባት ቶዮታዋ ወደ ቆቃ ተጠጋች። የአዋሽ ወንዝንም ገና በጠዋቱ ተሻገረች። ከዚያም አልፋ ወደ ዓለም ጤና። ሾፌሩና በልሁ ለመጀመሪያ ጊዜ የተነጋገሩት ዝዋይ ከተማ ሊደርሱ ሲሉ ነው። ስማ ሾፌር፣ ቁርስ ያስፈልግ ከሆነ ዝዋይ ከተማ ላይ አረፍ ብንል፣ እሱን ካለፍን ዲላ ሳንደርስ የረባ ነገር አናገኝም አለው በልሁ። ለእኔ ሳይሆን ላንተ ያስፈልግሃል። እኔ በጠዋት መብላት ብዙም አልወድም። አንተ ቁርስ የምታደርግ ከሆነ ግን ልቁም አለው። ልክ እንዳፍንጫው ቅንድቡም ወጣ ወጣ ብሎ አስፈሪ ግርማ ሞገስ የተላበሰው ሾፌር። የለም አንተ የማትበላ ከሆነ ዝም ብለን እንሂድ አለ በልሁ በመኪናዋ የፊት መስታወት ወደፊት እያየ። ቀመስ ብታደርግ አይሻልም የኔ ወንድም? በፍጹም ሂድ፣ ቀጥል። መሪና ማርሹን እንዲሁም ፍሪሲዮንና ፍሬኑን በአንድ እጁ የሚቆጣጠር ይመስል ሁሉን ነገር በፍጥነትና በግልጥፍና እያስተካከለ ያ ሾፌር ያችን ቶዮታ መኪና ነዳጅ እስከ አፍንጫዋ እየጋተ ያበራት ያከንፋት ጀመር። ከዝዋይ ከተማ ወጣ ብለው አዳሚቱ ቱሉን በማለፍ በግምት 10 ኪሎ ሜትር ከተጓዙ በኋላ በልሁ ድንገት ስቅስቅ ብሎ ያለቅስ ጀመር። ሰበቡ ያ ቦታ ያን ያስቻለው በከባድ መኪና አደጋ የተጎዳበት ስፍራ መሆኑ ነው። የበልሁ ለቅሶ ያንን አሰቃቂ ሁኔታ በማስታወስና ከዓመታት በኋላ ደግሞ አስቻለ ያለበት ሁኔታ መንፈሱን ረብሾት አንጀቱ ስለተንሰፈሰፈበት ነው። በበልሁ አለቃቀስና አኳኋን ልቡ የተነካው ሾፌር አየት መልከት ካደረገው በኋላ ተው እንጂ የኔ ወንድም፣ ምን ነካህ? ወንድ ልጅ እኮ እንዲህ አድርጎ ያለቅስም አለው ረጋ ባለ አነጋገር። በልሁ ግን አሁንም እንባውን በጉንጮቹ ላይ ያንቆረቆረ፣ በአሁኑ ጊዜ ማልቀስ ያለበትማ ወንድ ልጅ ነው ሾፌር። ወንድ ልጅ ዛሬ ያላለቀሰ መቼ ያለቅሳል? አለ ስሜቱ የባሰ እየተለዋወጠ። እንዲያውም ፊቱን ክፍት፣ ቀኝ እጁን ጭብጥ፣ ሰውነቱንም ጥብቅ በማድረግ በባሰ የእልህና የቁጭት አነጋገር ዘንበል ያለች ቀን ቀና ልል ብላ የመከራ ሸክም የከበደው ወንድ ልጅ ዛሬ ላይ ቆሞ የነገ ተስፋውን እንዳያይ በጭፍን ፖለቲከኛ አይኑ የተጋረደ ወንድ ልጅ፣ በተንኮልና በደባ መረብ ተይዞ ያለ ተፈጥሮ ወኔው የተሰለበ ወንድ ልጅ፣ እግር ከወርች ታስሮ በማይፈልገው ጎዳና እንደ በግ በመነዳት ላይ ያለ ወንድ ልጅ በማለት እንባውን እያፈሰሰና ድምፁም እየተቆራረጠ ዛሬ ነው እንጂ አሁን ነው እንጂ ወንድ ልጅ ማልቀስ ያለበት አለና ሲቃ መላ ሰውነቱን እስኪያርገፈግፈው ድረስ በማለት ተንሰቅስቆ አለቀሰ። ቢሆንም አለና ሾፌሩ ወዲያው ደግሞ አይዞህ የጊዜ ጉዳይ ነው እንጂ ክፉዎች ለክፉ ዓላማቸው ሲሉ የፈተሉትን ማቅ ራሳቸው ይገነዙበታል አለው። በልሁ በረጅሙ ተንፍሶ እስቲ ይሁን አለና አይኑን ጠራርጎ ወደፊቱ ይመለከት ጀመር። እንባው አሁንም በጉንጮቹ ላይ ይንቆረቆራል። የዝዋይን የሜዳ በረሃ ጨርሰው ቡልቡላን አለፍ በማለት ወደ አዲስ ነገሌ በመቃናት ላይ ሳሉ በልሁ አሁንም ሹፌሩን አናገረው። ስማ ሹፌር። አቤት። ከፊት ለፊታችን ከዲላ እስከ አዲስ አበባ የሚል ታቤላ የተለጠፈበት አውቶቡስ ስታገኝ ትቆምልኛለህ። አውቶቡስንም ታስቆምልኛለህ። ከዚያ ወደዚህ የሚመጡ ሰዎችን ማግኘት እፈልጋለሁ አለው። እሺ የኔ ወንድም ሲል ሾፌሩን በትህትና መለሰለት። መኪናዋ በረረች። ሻሸመኔ ከተማ ደረሰች። ሰዓቱም ወደ 3 ተጠጋ።
በሉ ከፊት ለፊቱ አውቶቡስ ይጠብቃልና ማንኛውም አይነት የህዝብ ማመላለሻ ተሽከርካሪ ከፊት ለፊቱ ከሩቅ በታየው ቁጥር አውቶቡስ እየመሰለው ልቡ ስንጥቅ ስንጥቅ፣ ትንፋሹ ቁርጥ ቁርጥ ማለት ጀመረ። ያ ከርቀት የታየው መኪና አጠገቡ ሲደርስና መለስተኛ አውቶቡስ መሆኑን ሲያውቅ እንደገና ልቡ መለስ ይላል። ብቻ ልቡ ሲወጠር ሲላላ ከሻሸመኔ እስከ ሐዋሳ ድረስ ያለው ሜዳማው የ20 ኪሎ ሜትር መንገድ እንደምንም አለቀ። ልክ 3 ሰዓት ተኩል ሆነ። ቶዮታዋም ከጥቁር ውሃ ድልድይ ላይ ከቻለች። በሉ ፊት ለፊት ሲመለከት በጥቁር ውሃ ፍተሻ ጣቢያ 2 አንበሳ አውቶቡሶች ቆመው ሲፈተሹ አየ። መኪኖቹ እያንዳንዳቸው እስከ 60 ሰው የሚጭኑ በመሆናቸው የሁለቱም መኪና ተሳፋሪ ወርዶ መንገድ ላይ ሲርመሰመስ የፍተሻውን ቦታ ከሩቅ ሲያዩት ገበያ ይመስላል። በዚያ ሰው መሃል መርዕድና ሔዋን ሊኖሩ እንደሚችሉ ገመተና ድልድዩን አለፍ ብለህ ትቆምልኛለህ ሾፌር? የምፈልጋቸው ሰዎች እዚህ ህዝብ ውስጥ ሳይኖሩ አይቀሩም አለው። ሾፌሩ በታዘዘው መሰረት ድልድዩን ተሻግሮ ዳር ይዞ ቆመ። በሉ ከመኪናዋ ላይ ወረደና በቀጥታ ወደ ህዝቡ አመራ። ልክ ወደ ህዝቡ መሃል ገብቶ ፍለጋውን ሊቀጥል ሲል የሚያውቀውን ድምፅ ከሩቅ ሰማ። በሉ! የመርዕድ ድምፅ ነው። በሉ ድምፁን ወደ ሰማበት አቅጣጫ ዞር ሲል እውነትም መርዕድን አየው። ቀጥሎ ደግሞ ሔዋንን። እሱም ወደ እነሱም ወደ እሱ በመራመድ ተገናኙና ተሳሳሙ። በሉ በተለይ ሔዋንን አተኩሮ ሲመለከታት ከአጠቃላይ ሁኔታዋ አንድ ችግር ይነበብባታል። ሰውነቷ ጥውልግልግ ብሏል። ራሷን በጥቁር ሻሽ ግጥም አድርጋ አስራለች። ነጠሏን ዘቅዝቃ ለብሳለች። አይኖቿ ሙጭሙጭ ብለው ቀልተዋል። ከንፈሮቿም ደራርቀዋል። በእርግጥም ችግር አለ በልሁ በሆዱ። ከምንም በላይ ስለታፈሱ አሰበ። እሷ ደህና ብትሆን በልጆቿ ላይ አደጋ ደርሶ ሊሆን እንደሚችል ልቦናው አሰበ። ግን ይሁዱን ሁሉ በሆዱ አደረገና እንኳንም አልተላለፍን። እኔ ደግሞ መስሪያ ቤቴ ውስጥ ያለኔ የማይፈታ ችግር ተፈጥሮ ለዚያ ጉዳይ ተጠርቼ ነው ዛሬ የመጣሁት ካለ በኋላ ከመንገድ ማዶ የቆመችውን ቶዮታ መኪና በእጁ እያመለከተ በዚያች መኪና ነው የመጣሁት። አሁን እናንተ ብቻችሁን አዲስ አበባ ብትሄዱ ምንም ስለማታደርጉ ወደ ዲላ እንመለስና ነገ በዚቹ መኪና ወደ አዲስ አበባ እንሄዳለን አላቸው። የቆረጥነው ትኬትስ? አለ መርዕድ። በቃ ይክሰር፣ ነገ ውጪ ሳናወጣ ስለምንሄድ ምንም አይደል በማለት ዕቃ ይዘው ከሆነ እንዲያወርዱ ነገራቸው። መርዕድ ወደ አውቶቡሱ ፈጥኖ ገባና ዕቃውን ሁሉ አወራርዶ ከበሉ ጋር ተከፋፍለው በመያዝ ወደ ቶዮታው አመሩ። ሔዋን በዛሬው ቀን ካስቻለ ጎን መቆም ባለመቻሏ ውስጧን ቅር እያላት ከቶዮታዋ ደረሱና መርዕድ ከሹፌሩ ጎን፣ ሔዋን ከመሃል፣ በሉ ደግሞ ከዳር በኩል በመሆን እንደምንም ተጨናንቀው ተቀመጡ። ጉዞውም ቀጠለ ወደ ዲላ። ቶዮታዋ ሐዋሳ ከተማን አልፋ ወደ አቤላ ከተማ የሚደርሰውን ቁልቁለታማ ረጅም መንገድ እስከምትጨርስ ድረስ ማንም ምንም ቃል አልተነፈሰም። ሁሉም ዝም፣ ሁሉም ጸጥ። በየሆዳቸው ማን ይጀምር ማን ይቅደም የሚል ፉክክር ላይ ናቸው። ወደ ከተማዋ ዳርቻ ሲደርሱ ግን በሉ ተሸነፈ። ለመሆኑ እስከዛሬ የቆያችሁት በሰላም ነው ሲል ለሁለቱም ጥያቄ ያቀረበ። የሆነ ችግር ካለም ልስማውና ልረፍ በሚል ስሜት። መርዕድና ሔዋን ግን ዝም አሉ። መርዕድ ደንግጦ በሾፌር በኩል ባለው መስታወት ውስጥ ውጭ ይመለከት ጀመር። ሔዋን ደግሞ አይኖቿን ባያቀረሩ ፊት ለፊት ትመለከታለች። ይህ ሁኔታ በልሁን የበለጠ አሳሰበውና ቁርጡን ማወቅ ፈለገ። ታፈሱ ደህና አይደለችም እንዴ ሲል በተለይ ሔዋንን እያየ ጠየቃት። እሷ ደህና ናት አለች ሔዋን እንባዋ ድንገት ዝርግፍ እያለ። ታዲያ ማምን ሆነ አለ በልሁ ጠንከር ባለ አነጋገር። ሁለቱም የተጨነቁ መስለው ታዩት። ትርፌ አለች ሔዋን ቃሏ እየተቆራረጠ። አለ በልሁ በድንጋጤ። ትርፌ ፍጹም በሐሳብ ውስጥ አልነበረችም። ስሟ ሲነሳ ግን ቀልቡ ብትናልና ትርፌ ምን ሆነች ብሎ መልስ ሳይጠብቅ ሞተች ሲል ወዲያው ጠየቀ። ሔዋን ድንገት ለቅሶ ፈነቀላት። ፊቷን ከበሉ ክንድ ላይ ልትም አደረገችና አው በሉዬ አለች ድምጿ በለቅሶ እየተቆራረጠ። ምን ሆና? እሳት ነው በሉዬ። ተቃጠለች? አዎ። በስማም ወልደ መንፈስ ቅዱስ ብሎ በሉ ካማተመ በኋላ ግንባሩን ይዞ በማቀርቀር አለቀሰ። ሾፌሩ ራሱ ከሁኔታው ተገረመና ምን አይነት መከራ የወረደበት ቤተሰብ ነው አለ በሆዱ። በልሁ ትንሽ አለቃቅሶ እንባውን ካፈሰሰ በኋላ ወደ ጥያቄው ተመለሰ። ምን ስታደርግ ተቃጠለች ሲል በተለይ ሔዋንን እያየ ጠየቃት። በ50 አለቃ መኮንን ዳርጌ የሽኝት ማግስት እኔና መርዕድ ወደ አንተና አስቻለው ጋር ለመምጣት ቀጠሮ ይዘናል ነበር። እሺ። ለአንተና ላስቻለ የሚሆን ምግብ ማዘጋጀት አሰብንና እኔና ታፈሱዬ በሽኝቱ ላይ ተገኝተን እስከምንመለስ ድረስ ትርፌ በምድጃና በኬሮክሲ ምድጃ ጭምር ወጥ እያቁላላች እንድትጠብቀን ነግረናት ሄድን። ምናልባት የኬሮሲን ምድጃ ነዳጅ አልቆባት እጨምራለሁ ስትል እዳር ፈሶባት ሳይሆን አይቀርም። ምድጃው እንዳለ ይፈነዳል። በነበልባሉ ኃይል ቀሚሷ ይያያዛል።
በዛው ብላ ሳትጨርስ በሉ አቋረጣት። ሞት አገኛችኋት? ሽኝቱ ላይ እንዳለን የታፈሱ ጎረቤቶች ሰው ልከውብን ሮጠን ስንደርስ ቀሚሷ በላይዋ ላይ ነዶ አልቆ በቃጠሎ ስቃይ ላይ እንዳለች ደረስን። ሐኪም ቤት አልወሰዳችኋትም ነበር? ወስደናት ሐኪሞችም ሊረዷት ተሯሩጠው ነበር። ነገር ግን ሳይሆን ቀረና የዛኑ ሌሊት ሞተች። ሰኞ ዕለት ነው የተቀበረችው። በሉ ክፉኛ አዘነ። የትርፌ ስቃይ ውስጡን ተሰማው። ከንፈሩን ነክሶ ራሱን ደጋግሞ ዘወዘና ያሳዝናል፣ በጣም ያሳዝናል አለ ደጋግሞ። ሔዋን እያለቀሰች በሉ ሆዱ እያዘነና መርዕድ ተጨንቆ መውጫ መግቢያ እንዳጣ መኪናዋ ብዙ ተጓዘች። አቤላን ለኩንና ፖስቶን አልፋ ወደ ጭኮ ከተማ ተጠጋች። ሰዓቱም ወደ 4 ሰዓት አካባቢ ተጠጋ። ሔዋን በሉን ስላስቻለ ሁኔታ ለመጠየቅ ፈራች። በአንድ በኩል ምላሹን ስትፈራ፣ በሌላ በኩል ትክክለኛውን ሁኔታ ላይ ነግረኝ ይችላል የሚል ስጋት ያዛት። ነገር ግን ነገሩን ለማንሳት አንድ መላ መጣላትና ወዲያው ተጠቀመችበት። አሁን ነገ ወደ አዲስ አበባ ስንሄድ የትርፌ መሞት ላስቻሉን እነግረዋለን ወይስ ብላ ነገሯን በእንጥልጥል ተወችው። በሉ በፍጥነት መለሰላት። ይዋደዱ አልነበር? እስካሁን ሆዱ ነግሮት ይሆናል አለና ዝም ብሎ በመስታወት ውስጥ ውጭ ጀመር። ምናልባት ይደነግጥና አንድ ነገር ይሆን እንደሆነ ብዬ ፈርቼ እኮ ነው አለችው ሔዋን ስላስቻለው ሁኔታ ምርመራዋን ለመቀጠል። እስቲ እዚያው ስንደርስ እንደ ሁኔታው እናደርገዋለን። እንደገና ጸጥታ። መኪናዋ ግን ሄደች፣ ነጎደች። ጨኮን አልፋ የዲላ መዳረሻ ጠመዝማዛ መንገድ ተያያዘችው። የዲላ ከተማ መዳረሻ ታየ። አንዳንድ ቤቶችም ብቅ አሉ። አንዳንድ ልቦች የፍርሃት ከበሮ ይመቱ ጀመር። መኪናዋ ግን ያለ ሐሳብ ናፍጧን እየጠጣች በረረች። የመጨረሻውን የለገዳራ ወንዝ ድልድይ ተሻግራ ከዲላ መውጫ የመጀመሪያ ፍተሻ ኬላ ላይ ደረሰች። ደግነቱ ከአዲስ አበባ ወደ ዲላ ሲሄዱ ፍተሻ የለም። ያም የፍተሻ ኬላ ታለፈ። ዲላ ከተማን በሰሜንና በደቡብ ለሁለት የሚከፍለው ዳገታማ የአስፋልት መንገድ ተጀመረ። ያም ቢሆን ከደቂቃዎች የበለጠ ጊዜ አልወሰደም። ልክ 7ኛ መንገድ ተብሎ በሚጠራው የጠጠር መንገድ ላይ ሲደርሱ በበሉ አመልካችነት ቶዮታዋ ወደ ቀኝ ታጠፈች። ያ መንገድ በለቃስተኛ ተሞልቷል። ነጠላቸውን ያሸረጡ ሴቶችና ጋቢ የለበሱ ወንዶች አጥለቅልቀውታል። አንዳንዶቹ ወደ ታፈሱ ቤት አቅጣጫ ይሄዳሉ። አንዳንዶቹ ደርሰው የሚመለሱ ይመስላሉ። ሾፌሩ የገባው ነገር ነበርና የመኪናዋን ጥሩምባ ደጋግሞ ሲያንጧጧው ደርሰው ተመላሽ የነበሩ ለቃስተኞች ፊታቸውን ወደ ታፈሱ ቤት አቅጣጫ ይመልሱ ጀመር። መኪናዋ ከታፈሱ ቤት የሚወስደውን የመጨረሻ መንገድ ስትጀምር የታፈሱ ቤት አካባቢ ከነጉዳጉዱ ብቅ አለ። 2 ድንኳን ተተክሎበታል። የሰው ነጭ ይርመሰመስበታል። መኪናዋ ወደ ድንኳኑ ስትጠጋ ትልቅ ፎቶግራፍ ይዛ እንደ እብደት እንደ ስካር በሚያደርጋት ሴት እየተመራ ያ ሁሉ ሰው ወደ መኪናዋ ተንቀሳቀሰ። ህዝቡና መኪናዋ ሲገናኙ ሴትዮዋ ታፈሱ እንግዳ ሰው፣ የያዘችው ፎቶግራፍ ደግሞ ያስቻለው ፍስሐ። ነገሮች ሁሉ ግልጽ ሆኑ። መርዕድ ደንገጥ ሲል ሔዋን ደግሞ ሁለመናዋ ደነዘዘ። መኪናዋ ከህዝቡ አጠገብ ስትደርስ ቀጥ ብላ ቆመች። ታፈሱ ወደ መኪናዋ የዕቃ መጫኛ ስትዞር በሉ የጋቢናውን በር ከፈተና ዱብ አለ። በሩ ላይ ቆሞ ፈዛ ደንግዛ መንቀሳቀስ ያቃታትን ሔዋን እየተመለከተ ሔዋን ጽኚ እንግዲህ አስቻለው ሞቷል አላት። ሔዋን ግን የሰማችው አትመስልም። ፍጥጥ ብላ ቀረች። በሉ ትናንት መርዕድን በስልክ ባነጋገረበት ሰዓት ነገ ልንመጣ ተነስተናል ሲለው እሺኑ ብሎ የመለሰለት በእርግጥም እንዲመጡና ልበ በሽተኛዋ ሔዋን መርዶዋን ከመስማቷ በፊት በእጁ እንድትገባለትና ሊፈጠር የሚችለውን አደጋ በሱ እገዛ ለማስቀረት አስቦ ነበር። አሁን ግን ከዚህ አደጋ የሚያመልጥ አልመስላለውና ደነገጠ። የሔዋን ፈዛ መቅረት አስፈራው። ብቻ የተቻለውን ያህል ለመሞከር በማሰብ መርዕድ ገፋ እንዲያደርግለት ጠየቀውና ይበልጡን ግን እሱ ራሱ ስቅሰቅ አድርጎ አነሳና ወደ መሬት አወረዳት። ሄዩ ሲል ጠራት። ወደ ታች አዘቅዝቆ እያያት። ሔዋን ግን ዝም። ይልቁንም አይኖቿ ስልምልም እያሉ ከቅፉ ውስጥ ወደ ታች ትንሸራተትበት ጀመር። በልሁ ግራ ሲገባው ትቅፍ አላትና ደልደል ወዳለ ቦታ ወስዶ አስቀመጣት። ቢገፋትም አልሆነለትም። ልክ ጠቅልለው እንደ ጣሉት ጎማ ትዘረጋጋበት ጀመር። በልሁ ፈራና በጩኸት ታፈስ ድረሽ ታፈስ እያለ ይጣራ ጀመር። በቃል ታፈሱን እየተጣራ በእጁ ደግሞ ሔዋንን ለማቃናት ይጥራል። ታፈሱ አልሰማችም። እሷ ራሷ ባስቻለው አስክሬን ሳጥን ላይ ትንፈራፈራለች። ሔዋን የሰው መዓት ከበባት። እየሆነች ያለችው ነገር ለማየት አንዱ በሌላው ትከሻ ላይ ሲንጠራራ፣ አንዱ ደግሞ ዞር በሉ ገለል በሉ አየር ስጧት አየር እያለ ይጮሃል። ነገር ግን ሁሉም ነገር ምንም አልፈየደም። ሔዋን ላትመለስ እየሄደች ስለመሆኑ ምልክቶች ታዩ። እንቅስቃሴዋ ሁሉ ቆመ። መርዕድ ለታፈሱ መልእክት አድርሶ ኖሯል። ታፈሱ ያንን ሰው ሁሉ እየገፈታተረች ከመሃል ስትገባ በሉ ቁጭ ብሎ በሁለት እጆቹ መሬት እየመታ ሲጮህ
ሔዋን ደግሞ ዝርግትግት ብላ አገኘቻቸው። አፏ ጉድጓድ መስሎ እስኪከፈት ድረስ ደነገጠች። እኮ ምንድነው ካለች በኋላ ሜዳ ላይ ዝርር ያለችውን ሔዋንን ልክ እንደ ልጆች ቼፈረሴ ጨዋታ አጋለበችና የሔዋንን አገጭ ወዲያ ወዲህ እያገላበጠች አንቺ ሄዩ፣ አንቺ የኔ ሄዩ፣ አንቺ ሄዩ ትላት ጀመር። ጆሮዋን ባፍና ባፍንጫዋ ላይ ብትለትምም ምንም ትንፋሽ አጣች። ጭራሽ እየቀዘቀዘች ሄደችባት። ታፈሱ እንደዚያው ቼፈረሴ እየጋለበቻት በሁለት እጆቿ ግራና ቀኝ መሬት እየመታች ዋይ ዋይ አለች። አሁንም ደግማ ዋይ ዋይ አለች። 3 ጊዜ ጮኸች። በዙሪያው ያለው ሕዝብ ሁሉ በለቅሶ ተንጫጫ። የሆነው ሁሉ ሆኗልና ቀጥሎ መሆን ያለበት መሆን ጀመረ። የሔዋን አስክሬን ከበሉና ከታፈሱ እጅ ወጣ። የመጨረሻ ዝግጅት ለሚያደርጉት ለገናዦቿ ተላልፎ ተሰጠ። በታፈሱ ቤት በር ፊት ለፊት በሚገኘው ሰፊ መንገድ ላይ የሚደረገው ረግዶ ግን ነዳጅ እንደተጨመረበት እሳት ይበልጥ ተቀጣጠለ። ከቀኑ ወደ 6 ሰዓት አካባቢ ሌላ አዲስ ክስተት ታየ። ትናንት በሉ በመስሪያ ቤት ጓደኞቹ በኩል ያስቻለውን ሕይወት ማለፍ ለታፈሱ እንዲነግራት አድርጎ ነበርና ታፈሱን በተሰማት መራሪ ሐዘን ስሜት መሃል የሔዋን አባትና እናት ትዝ ብለዋት ልጃቸውን ያላቀሷት ዘንድ በሔዋን በኩል ታውቆ በነበረ የስልክ አድራሻ መልእክት እንዲደርሳቸው አድርጋ ኖሯል። የሔዋን እናትና አባት መርዶውን እንደሰሙ ይበልጥ ያዘኑት ለልጃቸው ነበር። ሐዘኑን እንዴት ትችላለች በማለት መርዶውን ማታ እንደሰሙ ወደ ዲላ ለመብረር ሲዘጋጁ አድረው ከክብረ መንግስት ወደ አለታ ወንዶ ከዛም ወደ ዲላ በመጓዝ 6 ሰዓት አካባቢ በታፈሱ ደጅ ከሚወርደው ሙሾ መሃል ገቡ። የሔዋን እናት ክንፋቸውን ዘርግተው እየሮጡ ወደ ህዝቡ ሲቀላቀሉ የሚያሰሙት ጩኸት ልጄስ፣ ልጄን አሳዩኝ፣ እሙዬን አገናኙኝ እያሉ ነው። ምን እያሉ እንደሆነና ለጊዜ የራሳቸውን ማንነት ህዝቡ ያልተረዳላቸው ቢሆንም ነገር ግን ቆየት እያለ ሚስጥሩ ሲታወቅ የታፈሱ ጎረቤቶች ጠጋ ጠጋ አሏቸው። ክንዳቸውን ከወዲያና ከወዲህ በመያዝ ቀስ ይበሉ፣ ረጋ ይበሉ ይሏቸው ጀመር። እሳቸው ግን አሁንም ልጄ ታለች፣ እሙዬ ታለች ማለታቸውን ቀጠሉ። ባለቤታቸው አቶ ተስፋዬም ከኋላቸው እየተከተሉ ልክ እንደ ሔዋን እናት ይጮኻሉ፣ ያለቅሳሉ። የታፈሱ ጎረቤቶች ሰብሰብ ባሉና የሔዋንን እናት ወደ አንድ ገለጥ ወዳለ ቦታ ወስደው ትንሽ ለማረጋጋት ከሞከሩ በኋላ ስለሆነው ነገር ፍንጭ ሰጧቸው። የሔዋን እናት የተሰጣቸውን ፍንጭ የብዥታ ያህል የሰሙ ቢሆንም ሊቀበሉት የፈለጉ አይመስሉም። አሁንም ልክ እንደ በፊቱ ልጄስ፣ እሙዬስ አሳዩኝ እንጂ እያሉ ይጮሁ ጀመር። ባለቤታቸው አቶ ተስፋዬ ግን የተሰጣቸውን ፍንጭ ሰምተዋልና በድንጋጤ ባሉበት ድርቅ አሉ። የታፈሱ ጎረቤቶች የሔዋንን እናት ሙሉ በሙሉ ማሳመን ፈለጉ። ከወዲያና ከወዲህ ክንዳቸውን እንደያዙ የሔዋን አስክሬን ወዳለበት ክፍል ይዘዋቸው ገቡ። ግልጥልጥ አድርገው የማይለወጠውን እውነት አሳዩአቸው። የሔዋን አባት አቶ ተስፋዬ በዓይናቸው ያዩትን ነገር አምነው በመቀበል ቤቱን በጩኸት ሲያደበላልቁት፣ የሔዋን እናት ግን ለየት ያለ ስሜት ታየባቸው። ድንገት ከትከት ብለው ሳቁ። ሳቃቸው ግን ድርቅ ያለ ሳቅ፣ ምንም ለዛ የሌለው ሳቅ። በዚያ ላይ ጥርሳቸውን ግጥጥ፣ ዓይናቸውን ብልጥጥ አድርገው በቅዠት ውስጥ እንዳሉ ሁሉ የቤቱን ጣሪያና ግድግዳ ይቃኙት ጀመር። የሴትዮዋ ስሜትና ሁኔታ የገባቸው የታፈሱ ጎረቤቶች ሌላ እርምጃ ወሰዱ። የሔዋንን እናት እጆች ጥብቅ አድርገው ያዙ። ከራሳቸው ወገብ ላይ መቀነታቸውን ፈቱ። በዚያ መቀነት 2 እጆቻቸውን ግጥም አድርገው አሰሯቸው። ይህ ሁሉ ሲሆን የሔዋን እናት ምንም አይነት ድምፅና የእንቢታ እንቅስቃሴ አላሳዩም። የታፈሱ ጎረቤቶች ይህም ሁኔታ የጤንነት አልመሰላቸውም። ትቅፍ አደረጉና ወደ ሌላ ክፍል ወስደው አስቀመጧቸው። እሳቸውም እርፍ ብለው ተቀመጡ። ድምፅ የለም፣ እንቅስቃሴ የለም። ዓይናቸውን ብቻ ማንከራተት። ጠባቂ ተመደበላቸው። ያስቻለ የቅብር ስነ ስርዓት ከቀኑ 6 ሰዓት አካባቢ ይፈጸማል ተብሎ ሰዓቱ ለታፈሱ ድርተኞች ተገልጾ ነበር። ነገር ግን ሳይታሰብ ደባል አግኝቷልና መቃብሩ መስፋት ስለነበረበት በዚሁ ምክንያት ለ10 ሰዓት ተላልፏል። ያም ሰዓት ደረሰ። መቃብሩ በእንግዶቹ ልክ ተዘጋጅቶ አልቆ ኖሮ መልእክቱ መጣ። አስክሬን ሳይሆን አስክሬኖች መሬት ላይ ተጫኑ። በሐዘን ብዛት ስትዘል ስትፈርጥ የዋለችው ታፈሱ በአስክሬን መጫኛ መኪና ጋቢና ውስጥ ትገባ ዘንድ ብዙ ተለመነች። እሷ ግን ይሻላለችም። በእሷ ምትክ በሉ ገባና እሷ ባስቻለውና በሔዋን አስክሬን መሃል ቆማ የመኪናዋን ፖርቶ መጋሊያ ተደግፋ መጓዙ መረጠች። ጉዞ ወደ ቤተ ክርስቲያን ተጀመረ። ወደ መቃብር ቦታ የታፈሱ እንግዳ ሰው በአስክሬን መጫኛ የመኪና አካል ላይ መውጣት የዚያን ሁሉ አስክሬን አጃቢ ትኩረት ሳበ። ታፈሱ ወትሮም ቢሆን በብዙዎች ዘንድ የምትታወቅ ብትሆንም በዕለቱ ደግሞ ለማያውቋት ሁሉ ግልጽ ሆነች። ለቀቅ ያለ የነጭና የጥቁር ቡራቡሬ ድሪያ ለብሳ
በዚያ ላይ በመርፌ ቁልፍ የታሰረች ቢጫ ፎጣ ትከሻዋ ላይ ጣል አድርጋ ያን ከቅላቱ የተነሳ ብርቱካናማ ቀለም ያለውን ጨፈቃ የመሰለ ክንዷን ወደ ላይ እየዘረጋች በሐዘን ስትርገበገብ አልፎ አልፎም ደረቷን ስትደቃውና በጉንጯ ሙሉ የሚወርደውን በዋ ሲታይ ውበቷም የሐዘኗም ጥልቀት የሰውነቷም እንቅስቃሴ ያን አስክሬን አጃቢ ሁሉ ያስደምመው ጀመር። አስክሬኑ ጥቂት እንደተጓዘ ታፈሱ በግራ እጇ የመኪናዋን ፖርቶ መጋሊያ በመያዝ ቀኝ እጇን ወደ ላይ እየዘረጋች ሌባ ጣቷን ቀስራ በማወዛወዝ ተወልዳ ባደገችበት በወሬሉ አውራጃ የብቻ የያዘን እንጉርጉሮ ዘቢ አልቅሳ ማስለቀስ ጀመረች። ለዚያውም በሚያምር ቅላጼና እንደ መረዋ በሚስረቀረቅ ውብና ማራኪ ድምጿ እንዲህም አለች። ላይበላ ነገር ተፈተፈተና ላይጠጣ ነገር ተጠነሰሰና ሁሉም ከንቱ ሆነ አፍ ተነጎመና። ከሟቾቹ ታሪክ በመነሳት ሳይሆን አይቀርም ያሰማችው ግጥምና ዜማ የሁሉንም አንጀት በላውና ማልቀስ ያልፈለገውን ሁሉ ያስለቅሰው ጀመር። ታፈሱ የምትጨምረው የእንጉርጉሮ ግጥምና ዜማ ካለ ብሎ ሲጠብቅ ታፈሱን ቀጠለች። ምንኛ ችሎት ነው የበየነባችሁ፣ ምን አይነት ዳኛ ነው የወሰነባችሁ፣ በመቃብር እንጂ በምድር ላይ ቀናችሁ። ሕዝቡ አሁንም በለቅሶ አስገመገመ። ሁሉም በለበሰው ጋቢና ነጠላ ዓይንና አፍንጫውን ይጠርግ ጀመር። ታፈሱም ሶስተኛውን የእንጉርጉሮ ዜማ ቀጠለች። የመከራ ሌሊት አልነጋ ቢላቸው፣ የዚህ ምድር ስቃይ ለቅሶ ሰልችቷቸው፣ በደል የሌለበት ሌላ ዓለም ታያቸው። የሕዝቡ አቀባበል አሁንም ተመሳሳይ ሆነ። የሞቱትን እያስታወሰ ሐዘኑን ከመግለጽ በተጨማሪ ታፈሱ ደግማ የምትለውን በመጓጓት ይጠብቅ ጀመር። ታፈሱ ዲላ ውስጥ ለዓመታት ያህል ስትቆይ በዚያ ቤተ ክርስቲያን ውስጥ ብዙ የቀብር ስነ ስርዓቶችን ተካፍላለች። እዚያ በተገኘች ቁጥር የምታየው ነገር አለ። በአመለካከታቸው ልዩነት ምክንያት ልጆቻቸው የተገደሉባቸው ወላጆች ሁሉ የዕለቱን ሬሳ እየተዉ በልጆቻቸው መቃብር ላይ ሁል ጊዜ ሲንፈራፈሩ ብዙ ጊዜ ተመልክታለች። ምናልባት ያ ሁኔታ ትዝ ብሏትና የዛሬዎችም የመቃብር እንግዶች መልኩን በቀየረ የፖለቲካ ሰለባዎች መሆናቸው ተሰምቷት ሳይሆን አይቀርም። ልክ የቤተ ክርስቲያኑ ጫፍና የመቃብር ቦታው መታየት ሲጀምር ታፈሱ ጣቷን ወደ ቤተ ክርስቲያኑ ቀስራ እንዲህ አለች። ስማንተ ቤተ ክርስቲያን፣ ስማንተ ደብር፣ አደር አንተ ጉድጓድ፣ አንተ መቃብር፣ ስንቱን እንደበላህ እንድትመሰክር። ታፈሱ በዚህ አላቆመችም። ምናልባት ድህነት ምንጊዜም የበደልና የመገፋት መንስኤ እንደሚሆን ተገንዝባ ሳይሆን አይቀርም። እንዲሁም ያስቻለውና የሔዋን ዕጣ ፈንታ የዚሁ ማህበራዊ ገጽታ ውጤት መሆኑ አሳዝኗት ሊሆን ይችላል። ብቻ እንዲህ ስትል አንጎራጎረች። እኔ አልኮነንም ሐሰት ተናግሬ፣ እኔ አልታመምም ውሸት ተናግሬ፣ ድሃ አልኖረብሽም ድሃዋ ሀገሬ። ታፈሱ ምንም ፋታ ሳትሰጥ ወዲያው በመቀጠል ደግማ አንጎራጎረች። ሰዎቹ በሉ ምነው ዝም አላችሁ፣ ወገኖቼ ጩሁ ምነው ጸጥ አላችሁ፣ ግፍ ራስ አዙሩ ሲጥል እያያችሁ። ሕዝቡ አሁንም እንደ ቀድሞው የታፈሱን እንጉርጉሮ ተከትሎ አለቀሰ። እያደር ደግሞ የታፈሱ ስሜት እየገባው ሄደ። ለካ ታፈሱ የምታለቅሰው ለሞቱት ብቻ አልነበረም፣ የሕዝብ ስሜት ነው የምታንጸባርቀው። ያ ሕዝብ የታፈሱ የእንጉርጉሮ ሚስጥር ገባውና ሁሉም ለየራሱ ያለቅስ ጀመር። ለነገሩማ ያሳ ግማቱ ከጭንቅላቱ ይባል የለ። የተዛባ ሀገራዊ ስርዓት አስተዳደር በሰፈነበት ጊዜና ቦታ ሁሉ ግፍና ጭካኔ፣ እብሪትና ጀብደኝነት መንገሱ አይቀርምና ይህ ደግሞ ወደ ማህበረሰቡ ውስጥ እየተስፋፋ ክፋትና ተንኮል፣ ቅናትና ምቀኝነት እንዲሁም ራስ ወዳድነት ስር እየሰደደ መሄዱ ተፈጥሯዊ ነውና በዚህ አይነት ማህበራዊ ቀውስ ውስጥ በተዘፈቀ ማህበረሰብ ውስጥ የሚኖር ግለሰብም ይሁን ቤተሰብ በአንድ ወይም በሌላ መንገድ መጎዳቱ አይቀሬ ነውና ውድ ከውዱ እየተለየ ቤተሰብ እየተበተነ ለሐዘንና ጸጸት መዳረጉ አይቀርምና ለዚህ ደግሞ ያስቻለውና ሔዋን ዕጣ ፈንታ ምስክር ነውና የታፈሱ እንጉርጉሮ ትርጉም ግልጽ ነው። ሕዝቡም የራሱን ኑሮና ሕይወት ሲመረምር ሁሉም ነገር ስለገባው ሁሉም በየበኩሉ ዘለላ ያነባ ጀመር። በእርግጥም ተንሰቅስቆ አለቀሰ። ቀጣዩ ስነ ስርዓት ሰውን ለመሬት መስጠት ነው። አዎ መሬት የጥቂቶች መጠቀሚያ፣ ነገር ግን የሁሉም ቀበኛ፣ የእድለኞች መደሰቻ፣ ነገር ግን የእድለ ቢስ ሁሉ መካተቻ፣ የሰጧት እንዲሰጧት በቃኝን የማታውቅ ግዙፍ ፍጡር መሬት የዛሬዎችንም እንግዶቿን አፏን ከፍታ ጠበቀቻቸው። አዎ ገቡላት። ልክ አፈር መመለስ ሲጀመር ከጉድጓዱ አጠገብ ቆማ ስትንሰቀሰቅ የነበረችው ታፈሱ ሁለት እጆቿን ወደ ሰማይ ዘረጋች፣ ሁለት ሌባ ጣቶቿን ቀሰረች። ደግማ ልታንጎራጉር እንደሆነ የገባው ሕዝብ የእንጉርጉሮ ግጥሞቹን ለመስማት በጉጉት ጆሮውን አቆመ። እሷን በዚያው በሚስረቀረቅ ድምጿና በሚያሳዝን ዜማዋ ደህና ሁኑ እንግዲህ አፈር ይቅለላችሁ፣ ለእውነት ሞታችኋል ገነት ትመቻችሁ፣ ወየው ለጨካኞች ለገዳዮቻችሁ ስትል ያ ሁሉ ድምፅ በሮሮ ድምፅ ሲቀበላት ሰማይ ያጉረመረመ መሰለ። ታፈሱ እንደገና ፊቷን ወደ ሕዝቡ መለሰች።
የመቃብሩ ቦታ ከፍታ መሬት ላይ ስለነበር እሷ ወደ ታች ስትመለከት ህዝቡ ሁሉ ይታያታል። ህዝቡም ከታች ሆኖ ወደ ላይ ሲመለከት ታፈሱን በግልጽ ያያታል። አሁንም ሁለት እጆቿን ወደ ሰማይ ዘርግታ ሌባ ጣቶቿን ቀስራ እንባዋ በጉንጮቿ ላይ በአራት ማዕዘን እየወረደ እንጉርጉሯን ቀጠለች። ብዙ አስበው ነበር ከሞት አፋፍ ወዲህ፣ ብዙ ሆነው ነበር ከመቃብር ወዲህ፣ እነሱስ ሳረፉ ቀሪ ያልቅስ እንግዲህ ካለች በኋላ ደረቷን እየደሰቀች የእንጉርጉሯን የመጨረሻ ቃሎች እየደጋገመች ሁለት እግሮቿን ነቅላ እየዘለለች በማርገድ ኗሪ ያልቅስ እንግዲህ፣ ቀሪ ያልቅስ እንግዲህ፣ ቋሚ ያልቅስ እንግዲህ፣ ድሃ ያልቅስ እንግዲህ እያለች ታረግድ ጀመር። በዚህ ጊዜ ከአሁን ቀደም በመቃብር ቦታ ላይ ታይቶ የማይታወቅ ለየት ያለ ሁኔታ መታየት ጀመረ። በዚያ ቦታ ላይ የነበረ ወንድ ሁሉ እጆቹን ወደ ውስጥና ወደ ውጭ እያወዛወዘ በመዝለል በድምፅም ዋይ 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 በማለት ታፈሱን ተከትሎ ለረዥም ጊዜ አረገደ። በዝላዩ መሬት ተንቀጠቀጠች፣ አቧራው ተነሳ፣ ሰማዩና ምድሩ አነገነገ፣ ሳር ቅጠሉ አለቀሰ። የቤተ ክርስቲያኑ ታቦት ራሱ መቋሚያ ይዞ በማጎንበስ የሚተግዝ መሰለ። ያን አካባቢ የሐዘን ድባብ አጨለመው። ዲላ ከተማ ሆድቋ ተነቃነቀ። የረግዶ ማሳረጊያ ደግሞ መራር ለቅሶ። አዎ አይኖች ሁሉ ያለ ገደብ አነቡ፣ አንጀቶች ሁሉ ተንሰፈሰፉ፣ ሆዶች ሁሉ ተንቦጫቦጩ። በሁሉም ዘንድ ቁጭት ሆነ። ሁሉም ስሜት ተቀላቀለና ያን ሁሉ ሕዝብ እንደ ገብስ አመሰው፣ እንደ ጥሬ ቆላው፣ እንደ ዱቄት ፈጨው። ንጹሐን ስለ ቅን ሐሳባቸው የሞት ድል ቢገጥማቸውና በእንባና በሐዘን ብዛት ከሞት ሊነሱ የሚችሉ ቢሆን ኖሮ አስቻለውና ሔዋን የመጀመሪያዎቹ በሆኑ ነበር። ነገር ግን ሊሆን አይችልምና ሳይሆንም ቀረ። አይምሬ ሞት ዋጥ ስልቅጥ አደረጋቸው። ዝም ጸጥ አለች። ዓለም እንደ ክፉ ናት። ያለ ቀናቸው ጡት ያስጣለቻቸው አስቻለውና ሔዋን በመሬት አደሩ። የእነሱ ነገር በሁሉም መልኩ አከተመ። በቃ ተደመደመ። በመቃብር ቦታ የሚፈጸመው ሁሉ ተፈጽሞ ቀባሪና ሐዘንተኛ ወደ ኋላ መመለስ ሲጀምር በረሃብና በሐዘን ብዛት መላ ሰውነቱ የዛለው በልሁ በሁለት የሥራ ባልደረቦቹ ግራና ቀኝ ተደግፎ ይራመዳል። ግን ደግሞ ከጥቂት እርምጃዎች በኋላ ድንገት ሳይታሰብ መላ ሰውነቱን እንደ ብረት የሚያጠነክር ስሜት ሲፈጠርበት ታየ። እንባ ያፈዘዛቸው አይኖቹን ፊት ለፊት ሲወረውር መምህርት ሸዋዬ እህቷን ትቀብር ዘንድ ከእስር ቤት ተፈቅዶላት በአንዲት ሴት ፖሊስ እየተጠበቀች ከሕዝብ ፈንጠር ብላ በመቆም ስታለቅስ አይቷት ኖሯል። ልቀቁኝ አላቸው ግራና ቀኝ የደገፉትን የሥራ ባልደረቦቹን። እነሱም ስሜቱን አልተረዱምና ምናልባት መደገፉ ለእርምጃ ሳይመቸው ቀርቶ ሊሆን ይችላል በሚል ለቀቅ ለቀቅ ሲያደርጉት በልሁ ለማዘናጋት ያህል 2 እና 3 እርምጃዎችን በቀስታ ተራመደ። ቀጥሎ እርምጃውን ፈጠን ፈጠን አደረገ። በመጨረሻ ላይ ግን ሮጠ፣ ሸመጠጠ ወደ ሸዋዬ። ስሜቱን የተረዳ ማንም አልነበረምና ድርጊቱን በግርምትና በድንጋጤ ከመመልከት በቀር ምንድን ነው ወዴት ነው ያለው አልነበረም። እሱ ግን በቅጽበት ከሸዋዬ አጠገብ ደረሰ። የበልሁን ትክክለኛ ስሜት የተረዳችው ሸዋዬ ናት። ግድልኝ፣ አድኝኝ እያለች በፍርሃትና በድንጋጤ በመጮህ አጠገቧ ቆማ ትጠብቃት የነበረችው ፖሊስ ላይ ተጠመጠመች። በልሁ ከፖሊሷ ላይ እንደ ሰርዲን ጣሳ ፈልቅቆ አላቀቃት። ወዲያው አንገቷን በሁለት እጆቹ አንቆ ወደ ላይ በማንጠልጠል መልሶ መሬት ላይ ዘረጋት። አንገቷን እንዳነቀ በላይዋ ላይ ተኛባት። በዚህ ጊዜ ሕዝቡ በድንጋጤ ተጫጫኸ። በርካታ ሰው ሊገላግል ትንቅንቁን ቀጠለ። ሴቷ ፖሊስ በአቅሟ በያዘቻት አጭር ዱላ የበልሁን ጀርባ እየደበደበች ተነስ ልቀቅ እያለች ትጮህ ጀመር። በልሁ ግን ወይ ንቅንቅ። ይልቁንም ከታነቀችው ሸዋዬ ይልቅ የማነቅ ኃይሉን ለማጠንከር እሱ የበለጠ በላይዋ ላይ ይንፈራፈር ጀመር። ማንም ሳያስለቅቀው የልቡን ስለማድረሱ እርግጠኛ ሲሆን ብቻ ለቋት ተነሳ። በእርግጥም ሸዋዬ መሬት ይዛ ቀረች። ሌላ ጩኸት፣ ሌላ ዋይታ። በልሁ 2 እጆቹን ወደ ሴቷ ፖሊስ በመዘርጋት ያውልሽ ወደሚገባኝ ቦታ ውሰጂኝ አላት። ፖሊሷ ለራሷን ፈርታ መላ ሰውነቷ እየተንቀጠቀጠ ሂድ ቅደም ወደ ጣቢያ አለችው። በልሁ አላመነታም። ወደ ታዘዘበት አቅጣጫ እርምጃ ጀመረ። ሴቷ ፖሊስና የበልሁን መጨረሻ ለማየት የጓጉ በርካታ ሰዎች አጅበውት መጓዝ ጀመሩ። የሸዋዬን ዕጣ ፈንታ የተረዳችውና የበልሁን የጉዞ አቅጣጫ ያወቀችው ታፈሱ ግን ስሜቷ እንደሌላ ሰው የግርምትና የድንጋጤ አልነበረም። በሐዘን ላይ የተጨመረ ሌላ ጥልቅ ሐዘን። ይህንኑ ስሜቷን በቃልና በድርጊት ገለጸችው። ኡኡ ስትል ጮኸች፣ 2 እጆቿን ወደ ሰማይ ዘርግታ በልሁን ባይኗ እየተከተለች በጩኸት አነጋገር በልሁዬ አንተም ወደ እስር ቤት፣ በልሁ ያንተም እጆች ለሰንሰለት፣ ያንተም እግሮች ለእግር ብረት፣ ክንዶች ሊዝሉህ፣ ያወኒህ ሊሟሽሽ በማለት ልክ እንዳጀማመሯ ኡኡ እያለች ስትሽከረከር ራሷን አዙራት ይሆን ወይም ሌላ የመንፈስ ችግር ገጥሟት
ብቻ መሬት ላይ ውድቅ አለች። ወድቃም አልበቃት፣ ዝልፍልፍ ዝርግትግት አለች። ህዝቡ እየተጫጫኸ ከበባት። ቀና ሊያደርጓት ቢሞክሩም አልቻሉም። በርካታ ሰዎች መኪና እያሉ ጮሁ። አስክሬን ይዛ ወደ ቤተ ክርስቲያን ሄዳ የነበረችው ፒካፕ መኪና በዚያው አካባቢ ስለነበረች ወዲያውኑ ቀረበች። ህዝቡ በመተባበር ታፈሱን እንደምንም የወሳንስ አንስቶ መኪናዋ ላይ አወጣት። ወደ ዲላ ሆስፒታል ይዘዋት በረሩ። የታፈሱን መጨረሻ ለማየት የጓጓ እጅግ በርካታ ህዝብ መኪናዋን ተከትለው ወደ ዲላ ሆስፒታል ይጎርፉ ጀመር። የቻለ በሩጫ ሌላው ደግሞ እያለከለከም ቢሆን በፍጥነት እርምጃ። በዚህ ጊዜ ሰማይና ምድሩ የተደበላለቀበት መርዕድ እሸቴ ነው። ያስቻለውንና የሔዋንን ዕጣ ፈንታ የበልሁን እድልና የታፈሱን ሁኔታ ሲያይ በምድር ላይ ብቻውን የቀረ መሰለው። ጨነቀው። ከማንና እንዴት ማምለጥ እንዳለበት ባይገባውም ግን ሂድ ሩጥ የሚል ስሜት መጣበት። አዎ ሮጠ፣ ቁልቁል ወደ አንደኛ መንገድ። እዚያም ሲደርስ አልቆመም። ቀኙን ይዞ አሁንም ሸመጠጠ። መንገድ ላይ የነበሩ ሰዎች ባሯሯጡ እየተገረሙ ሲመለከቱት ከዲላ ወደ አለታ ወንዶ የሚወስደውን መንገድ ይዞ ሩጫውን ቀጠለ። ቁልቁለቱን ጨርሶ ወንዙን ተሻገረ። በዚያው ፍጥነት ዳገቱንም ተያያዘው። ያንንም ባፍታ ጨረሰው። ለአንዴም ዞር ሳይል ጋራውን ዞረ። እነሆ ከዚያች ዕለት ወዲህ በዲላ ከተማ ውስጥ ታይቶ አያውቅም። ምሽቱን የሔዋን አባት አቶ ተስፋዬ የመከራ ጉድ ተሸክመው ዲላ ውስጥ ብቻቸውን ቀሩ። በአንድ በኩል የልጅ አስክሬን የሸዋዬን፣ በሌላ በኩል ደግሞ በድንጋጤ ምክንያት ምንኛ የስትንፋስ አካላቸው እንደተጎዳ ሳይታወቅ ዝም ጸጥ ብለው የቀሩ ዱዳ ባለቤታቸውን። ደግነቱ የዚያን ሁለት ምሽት ህዝቡ ገንዘብ በማዋጣት ሬሳቸውንም ዱዳቸውንም በኮንትራት መኪና አስጭኖ በጠዋት በማለዳ ወደ ክብረ መንግስት ሸኛቸው። ጥቂት ሰዎችም አብረዋቸው ሄዱ። ሸዋዬን ቀበሩ። የሔዋን እናት ግን ያልጋ ቁራኛ ሆነው ቀሩባቸው። ዛሬም አይናገሩም። እንባቸው ግን ሁሌም በጉንጫቸው ላይ ሲንቆረቆር ይኖራል። ጊዜ ሄደ፣ ነጎደ። ቀናት በቀናት ሳምንታት በሳምንታት እንዲሁም ወራት በወራት እየተቀየሩ የዓመትም በሌላ ዓመት ተተካ። በዚህ ጊዜ ውስጥ መርዕድ እሸቴ በዚያው ተወልዶ ባደገበት ሐረርጌ ክፍለ ሀገር ውስጥ እየኖረ ስለመሆኑ ተሰማ። በድሉ አሸናፊ የተፈረደበትን የ1 ዓመት እስራት ጨርሶ አንገቱን ደፍቶ ዲላ ውስጥ ይኖራል። በልሁ የፍርድ ሂደቱ ተጠናቆ የ17 ዓመት እስራት ተፈርዶበት በሐዋሳ ወህኒ ቤት ገብቷል። ያስቻለውን የኑዛዜ አደራ ግን ፈጽሟል። እዚያው ዲላ ከተማ ውስጥ በፖሊስ ምርመራ ላይ እንዳለ በሚቀርቡት የመስሪያ ቤት ባልደረቦቹ አማካኝነት ያስቻለውንና የሔዋንን ሐውልት አሰርቷል። በሐውልቱ ላይ 1 ሜትር ብረት አስቆሞ በዚያም ላይ ስፋቱ 15 ቁመቱ 75 ሳንቲሜትር የሆነ ላሜራ አስለጥፎ ጥቁር ቀለም ካስቀባ በኋላ ያስቻለውን የኑዛዜ ቃል በነጭ ቀለም በራሱ የእጅ ጽሑፍ ጽፎታል። ያ ጽሑፍ ዛሬም ይነበባል። እኛ በከንቱ ሞተናል፣ እናንተ ግን አደራ እያለ ያስተጋባል። ለሕያው ትውልድ የሚሰማ የሟች ድምፅ። ታፈሱ በደረሰባት የመንፈስ መረበሽ ምክንያት ለ2 ሳምንታት ያህል በዲላ ሆስፒታል ስትታከም ከቆየች በኋላ አገግማ ወጥታለች። ነገር ግን የስነ ልቦና ችግር ተፈጥሮባት ብቸኛ ሆናለች፣ አልቃሻ ሆናለች። ደግነቱ የከፍተኛ ሕክምና አገልግሎት ማግኘት ትችል ዘንድ ሐኪሞች በጻፉላት የድጋፍ ደብዳቤ መሰረት የሥራ ዝውውር አግኝታ ሐዋሳ ገብታለች። ለበልሁም ቀርበዋለች። ዘወትር ትጠይቀዋለች፣ ትኩስ ወጥም ታቀምሰዋለች። ሁለቱ በተገናኙ ቁጥር የጭውውት ርዕሳቸው የፈረሰ የፍቅር ቤተሰባቸው ጉዳይ ነው። በትዝታ እያነሱት ሁልጊዜ ያለቅሳሉ፣ ሁልጊዜ የሚያነባሉ። የዘወትር ጸሎታቸው ደግሞ ምናለ ይቺ መሬት፣ ምናለ ይቺ ምድር፣ ምናለ ይቺ ኢትዮጵያ ላዘኑ ሁሉ፣ ለተከዙ ሁሉ፣ ለተገፉና ለተጎሳቆሉ ዜጎቿ ሁሉ የምህረት አዋጅ አውርዳ በቃ ይላቸው ዘንድ ፈጥና እጆቿን ወደ እግዚአብሔር ብትዘረጋ የሚል ሆኗል። ተፈጸመ።